ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ ደግሞ በተለየ መልክ ነው የመጣ ነው። እንግዲህ እንግዳዬ ዛሬ ራሱን ያስተዋውቀናል። አሁንም ከትግራይ ውስጥ ያሉ ችግሮች ነቅሰን በማውጣት ሁሉም የኢትዮጵያ ማህበረሰብ እንዲያውቃቸው እንዲሁም የሚመለከተው አካልም እንዲያውቃቸው መፍትሄም እንዲያስቀምጥላት ነው ዋናው የኛ ዓላማ። እንግዲህ እኛ ማጋለጥ ነው፣ የኛ ስራ ማጋለጥ ነው። በትግራይ ውስጥ በሃይማኖት ውስጥ ብዙ ችግሮች አሉ። በኢኮኖሚ ዘርፍም ብዙ ችግሮች አሉ። በፖለቲካ ዘርፍም ብዙ ችግሮች አሉ። እንግዲህ ትግራይ ውስጥ በእያንዳንዱ ዘርፍ በችግር የተዘፈቀ ተቋማቶች ነው ያሉ። እንግዲህ ዛሬ ደግሞ እስኪ ለየት ባለ በዚህ በሶሎዳ ሚዲያ በሰፊው በራሱን ፌስቡክ እና በተለያዩ ሶሻል ሚዲያ የሚሰራ ወንድማችን በሃይማኖት ዘርፍ ላይ በተለይ በትግራይ ውስጥ ያለው በጥንቁልና በኋላ ቀር አስተሳሰብ ከፍተኛ ቤተሰቦቻችን ወገኖቻችን የሚሰቃዩ የነሱ በደል በማጋለጥ የምናውቀው ነው ዛሬ ይዤላችሁ የመጣሁት። እንግዲህ ራሱን ከመነሻው ራሱን ያስተዋውቀናል። ያው እንደተለመደው ከእናንተ የሚጠበቀው ሼር፣ ላይክ፣ ሳብስክራይብ ማድረግ አትርሱ። እንግዲህ እንኳን በሰላም መጣ። እንኳን ደህና ቆያችሁ ሚኪ። የሶሎዳ ሚዲያ እንኳን ደህና ቆያችሁ። የሶሎዳ ሚዲያ ተከታታዮችን በሙሉ እንኳን ደህና ቆያችሁ። መልካም። እስኪ ከስምህ ልጀምርና ወድ ጽዮን ነው የሚል ትክክለኛ ስምህ ነው ወይስ ሌላ ስም አለ? ወድ ጽዮን የሚለው ያው ቅጥያ ስም ነው። የሶሻል ሚዲያ ስሜ ነው፣ የብዕር ስሜ ነው። ወድ ጽዮን የምጠቀምበት ለብዕርም ለሶሻል ሚዲያ እንደዚህ ነው። ትክክለኛ ስሜ በሪሃ አብርሃ ነው። በሪሃ አብርሃ ነው። ስለዚህ ወድ ጽዮን ቅጥያ ነው። መልካም። ወድ ጽዮን ያልክበት ምክንያት ከስምህ የተያያዘ ነገር ሊኖረው ይችላል። የራስን ትርጉም የሰጠበት ይህንን የመረጥክበት ስምስ ከሱ የተያያዘ ነገር ሊኖረው ይችላል። ከፕሮግራም ሁሌ ከምታቀርባቸው አንጻር የጽዮን ማህበር ከጽዮን የጥበብ ልጆች እያልክ ነው አብዛኛው ፕሮግራም የምታቀርባቸው እና ይህንን ስም ከሱ የተያያዘ ነገር አለው? አዎ ይሄ ወድ ጽዮን የሚለው እኛ ማህበር ስናቋቁመው የእጀ ጥበበኞች በትግራይ ያለው የእጀ ጥበበኞች ማህበር ስናቋቁም በዚህ ማህበረሰብ ላይ የእጀ ጥበበኞች ላይ እየደረሰ ያለ ችግር ከጥንት ጀምሮ ካሁን የጀመረ ሳይሆን ከጥንት ጀምሮ ስለሆነ ይህ የመጣበት ችግር ደግሞ ከምንድን ነው ብለን ስናየው ያው ከታሪክ ፍሰት ስላለው ከታቦተ ጽዮን ጋር በተያያዘ ስለሆነ እኔ የዛ አንድ አካል ስለሆንኩ የእጀ ጥበበኞች አንድ አካል የዚህም ሰለባ ማህበረሰብ የሆነ ከዛ የተወለድኩኝ የሰለባውም ባለቤት ስለሆንኩኝ ይህን ችግር ስናጠና እኛ ራሳችን የራሳችን ምንነት አመጣጥ ስላለን አመጣጣችን ደግሞ ከታቦተ ጽዮን ጋር ተያይዞ ከቤተ እስራኤል ጋር ተያይዞ ካለው ከአክሱማዊ ስርወ መንግስት የነበረው ምንነት ተያይዞ በሙሉ ይሄ ታሪክ ከጽዮናውያን ጋር ነው የሚያያዘው። ከጽዮናውያን ተጋሩ ጋር ይያያዛል ማለት ነው። ከታቦተ ጽዮን ፍሰት ጋር ይያያዛል ማለት ነው። ከቤተ እስራኤል ከአብርሃም ከያዕቆብ ልጆች የቤተ እስራኤል የሚለውን የዘር ሐረግ ምንነት ጋር ይያያዛል። ስለዚህ ጠቅለል ሲደረግ ይሄ የጽዮናውያን ታሪክ ፍሰት ያለበት በትግራይ ጽዮን ተብሎ ሲነሳ ስለ ጽዮን ከተነሳ የዚህ ማህበረሰብ ድርሻ ነው ማለት ነው። ስለዚህ ጽዮን የሚለው ለእጀ ጥበበኞች የሚደርሰው ድርሻ ስለሆነ ወድ ጽዮን የሚለው እኔ ጽዮናዊ ስለሆንኩኝ ጽዮናዊ ትግራዋይ ስለሆንኩኝ ወድ ጽዮን የሚለው ስያሜ የሰየምኩት ካለው የትግራይ ታሪክና ከጽዮን ያለው ታሪክ የራሳችን የኛ የእጀ ጥበበኞች የሚደርሰን ታሪክ ስለሆነ ነው። ከዚህ ጋር በተያያዘ ነው ወድ ጽዮን የሚለው ለራሴ የሰየምኩት ማለት። መልካም፣ ጥሩ ነው። አሁን ወደ ጥያቄ ስገባ በትግራይ ውስጥ እንደምታውቀው ፖለቲካውም ማህበራዊው ኢኮኖሚያዊ ሁሉም ነገር በእምነት ዘርፍም እንደምታየው በጣም ከፍተኛ ችግር ያለበት አካባቢ ነው። በተለይ በአሁኑ ሰዓት ደግሞ ይህንን ጦርነት ተያይዞ የማይወጣ ጉድ የለም እንደምናየው እንደምንከታተለው ማለት ነው። እንግዲህ ዛሬ የምጠይቅህ ላንተ ግን በተለየ ዛሬ በሃይማኖት በኩል ያለውን በትግራይ ውስጥ እያየ ነው። በተለይ ሰለክላካ እዚህ ሽሬ አካባቢ አክሱም መካከል ላይ ያየ ነው። በወጀራት አካባቢ ከዚህ ቀደም ብሎ በአንድ ዓመት 2 ዓመት ይሆነዋል
ብዙ ነገር ነው ያየነው። በእንደርታ ገጠር አካባቢ፣ በሁሉም በትግራይ አካባቢ በጣም አሳዛኝ የሆነ ታሪክ እየተከታተልን ነበር በዚህ ሶሻል ሚዲያ ላይ። እንግዲህ አንተ ደግሞ ከነዚህ ከሚያጋልጡ አንድ ነህና የኛ የሶሎዳ ሚዲያ ዓላማ ደግሞ ምንድን ነው? ሰው በቃ በችግር መጋለጥ አለበት የሚል አቋም አለና እንደ ሶሎዳ ማለት እንደ ሶሎዳ ምንም ችግር መደበቅ የለበትም፣ መውጣት አለበት። ለዛ ችግር የሚፈጥር አካል ደግሞ ራሱን መቆጠብ አለበት። ወንጀል የሚፈጽም አካል ደግሞ ለህግ መቅረብ አለበት። ህግ የሚያስከብር አካል ደግሞ ህግ ማስከበር አለበት ብለን ነው የምናምነው። ስለዚህ ምንም የሚደበቅ ነገር የለም። ስለዚህ አንዱ በትግራይ በሃይማኖት ዘርፍ ላይ የሚፈጸመው በእናንተ ማህበረሰብ ላይ በተለይ እነዚህ ጠበብት እየተባለ ከፍተኛ ጉዳት የሚደርስባቸው እኔም ልጅ ሆኜ አውቃለሁ። እኛ አካባቢ የነበሩ አውቃለሁ እና በሰፊው ግን አሁን ሁሉም ሰው እየሰራበት ነው፣ ዓለምም እያየበት ነው። እንግዲህ ይህንን ሶሻል ሚዲያ ቴክኖሎጂ የፈጠረው እድል ደግሞ በጣም በእያንዳንዱ ጓዳ ያለውን ችግር እየዘረገፍ ነው ያለው ወደ አደባባይ ማለት ነው። እንግዲህ ማህበረሰቡ አይኑ እየተገለጠ ነው ያለው። አሁን እንዲያውም በአንድ ፕሮግራም ላይ ያየሁት ምንድን ነው የትግራይን የትግራይን ህዝብ ቁስሉ እንዲያይ እያደረግነው ነው የሚል ሀሳብ ታነሳለና እስኪ በዚህ ሊጀምር ምን አይነት ቁስል ነው እንዲያይ ያደረጋችሁት? በተጨባጭ መሬት ላይ ትሰራላችሁ ወይ እናንተ? ይሄ ማህበር ምን ያህል አቅም አለው? ምን ያህል ተደራሽ አለው? የት ቢሮስ አለው ወይ? እስኪ በዚህ ሊጀምር። ማህበራችን በትግራይ ክልል ፍትህ ቢሮ እውቅና ካገኘ 1 ዓመት ከ6 ወር 7 ወር አካባቢ ሆኖታል። ስለዚህ ይሄ ማህበረሰብ የተቋቋመበት ዋና ዓላማ በእጀ ጥበበኞች ላይ በትግራይ ላይ እየደረሰ ለዘመናት እየደረሰ ያለ የሰብአዊ መብት ጥሰት፣ ከቤት ቀያው መፈናቀል፣ አንተ ጠቢብ ነህ ቡዳ ነህ ማረሻ ትሰራላችሁ ሸክላ ትሰራላችሁ እናንተ የጥንት የነበራችሁ ሰው ትበላላችሁ የሚል ጸረ ሰብአዊነት የሆነ የሰብአዊ መብት የሚጥሱ ድርጊቶች እየተፈጸመበት ለዘመናት ማንም ማህበረሰብ የዓለም አቀፍ ማህበረሰብ የሚሆን የፌዴራል መንግስት የሚሆን ሌላ የኢትዮጵያ ማህበረሰብ ያለው ይሁን በማያውቅበት ሁኔታ ሲበደል መጥቷል ይሄ ማህበረሰብና ይሄ ጉዳይ ደግሞ ዝም ብሎ እንደዚህ ታፍኖ መቀጠል ስለሌለበት ማህበረሰባችንም እናነቃለን፣ ያለው ችግርም እናስተምራለን፣ እውነታውን አጋልጠን እናወጣለን፣ ለራሳችን ለመብታችንም እንታገላለን ብለን በፍትህ ቢሮ እውቅና አገኘን። ስለዚህ እውቅና አግኝተን አለ ሚኪ አለ ቀጥል አለ እውቅና አግኝተን ለዚህ ዓመት እየሰራን ነው በጣም ማለት ነው። ስለዚህ እየሰራን ያለን ምንድነው ይሄ ማህበረሰብ በጣም በተለየ ሁኔታ ትግራይ ውስጥ ያለው ማንነቱ ጠፍቶበት ታሪኩ ተቀምጦ በጣም ወደማይወጣበት ችግር ያስገባው አንድ አካል አለ። ያ ችግር እየደረሰበት ያለ ማህበረሰብ በጣም በሰፊው ችግር እየደረሰበት ነው። ስለዚህ ከዚህኛው ችግር አንድ ችግሩ ምን እንደሆነ ሊታወቅ ይገባል። ፊት ለፊት ወጥተን እናስተምራለን። ቡዳ የሚባል ሰው የለም። ሰው የሚበላው የለም። ወደ ጅብ የሚቀየር ሰው የለም። ይህ የመጣው ካለፈው ታሪክ እኛ እንደ ትግራይ ነው የምንታገለው። ማህበሩም የትግራይ ስለሆነ እንደ ትግራይ ነው የምንታገለው። ችግሩ እንደ ኢትዮጵያ ቢሆንም የመጣውን እንደ ትግራይ ስንታገል በትግራይ ላይ የነበረው አካል ነው ይሄን ድርሻ ሊወስድ የሚችለው፣ ይሄ ኃላፊነት ሊወስድ የሚችለው፣ የዚህ ተጠያቂ የሚሆን ይችላል ትግራይ ላይ ያለ ነው እኛ የምንጠይቀው። በኢትዮጵያ ደረጃ ያለውም እንደዛ ይደርሰዋል ማለት ነው። ስለዚህ ይሄንን ግን እንዳይነገር ቆይቶ ስለመጣ እኛ አሁን መተን በማህበሩ ተደራጅተን የነበሩ ችግሮች በሙሉ እያወጣን ነው። በሙሉ በተለይ በዚህ 20 ተብሎ የተፈናቀለ ሰው ማዕት ነው። ይሄ እያወጣን ነው። በማህበራዊ ሚዲያም እያወጣን ነው። ሰዎችም የተፈናቀሉትም እያወጣን ነው። በጣም ሰው ራሱ ግንዛቤ እንዲፈጠርም እያደረግን ነው። እየወጣን የሚሞግት ካለ የመሰለውም
ከበፊት ከቤተ ክህነት ጋር ተያይዞ ስለሆነ ይህንን ከቤተ ክህነት ጋር ተያይዞ ነው እኛ የምንታገለው ስለ ትግራይ ስለሆነ ትግራይ ያለው ቤተ ክህነት ለዚህኛው ተጠያቂ አድርገን ነው እኛ የምንከሰው። የዚህኛው የታሪክ ፍሰት ትግራይ ያለው ቤተ ክህነት ተጠያቂ ነው ብለን ነው ምናምነውም። በኢትዮጵያ ያለውም የኢትዮጵያ ያሉ ማህበሮች ይደራጃሉ። የእጅ ጥበበኞች ተደራጅተው የደረሰባቸው ችግር በኢትዮጵያ እነሱ ያሉበት ይታገላሉ። እኛ እንደ ትግራይ ደግሞ ትግራይ ያለው ነው የምንታገለው። ከሌላው ማህበረሰብ የተለየ ግን የኛ ምንድነው የሚለየው? ለዚህ አይነት መዋቅር የቤተ ክህነት መዋቅር ትግራይ ላይ እንደዚህ አይነት ችግር እየደረሰ እንዳለና ያ አድራሻው አካል ራሱ እያደረሰ እንዳለ እንዳይታወቅ ለዘመናት ተሸፍኖ መጥቷል። ማህበረሰቡም በባዕድ አምልኮ ተተብትቦ እንደሚነገር የእግዚአብሔር አምልኮ የመጽሐፍ ቅዱስ እንደሚለው አይነት አምልኮ እግዚአብሔር እንደምንለው አይነት አምልኮ ሳይሆን ሌላ ባዕድ አምልኮ እያመለከ እንዳለ እንዳይታወቅ በጽዮናዊነት የሚል የኛ ጥበበኞች የአክሱማውያን የነበሩት ከዛ ደግሞ መጥቶ እነ ደቂቀ እስጢፋኖስ የነበረው ሲሰብኩት የነበረ ሃይማኖት አይነት ሽፋን ይዞ ግን ደግሞ ባዕድ አምልኮ በጣም የተተበተበ ባዕድ አምልኮ በመተብተቡ ህዝቡ በባዕድ አምልኮ በመተብተቡ ደግሞ እየተጎዳ ያለ ማህበረሰብ ደግሞ እጀ ጥበበኛ ነው። አንተ ወደ ጅብ ትቀየራለህ፣ እናንተ ናችሁ እየበላችሁ ነው ያላችሁ፣ ቡዳው ናችሁ እየገደላችሁ ነው ያላችሁ፣ ወደ መንፈስ እየተቀየራችሁ የሚል አስተሳሰብ ማህበረሰቡ ስለያዘ ሁለቱ አቅጣጫ ይዘን እየተታገልን ነው። ሁለቱ አቅጣጫ ይዘን አንድ ለማህበረሰቡ ትክክል እንዳልሆነ ቤተ ክህነት ያመጣችውን ለ600 700 ዓመታት መርጃ አርጋ ያመጣችውን ከሃይማኖት ጋር አያይዛ ማህበረሰቡ ያሳሳተችው ያመጣችውን መጽሐፍ ቅዱስ መሰረትም የለውም። በተጨባጭ በመሬት ላይም የሚቀየር ወደ ጅብ የሚቀየር ሰው የለም። በዓለምም ታይቶ አይታወቅም። ቢኖር ኖሮ በጊነስ ቡክ እንኳን ይጻፍ ነበር። እኔ ወደ ጅብ የምቀየር በሆን ኖሮ በጊነስ ቡክ ድንቅ እኮ ነው። ድንቅ በጣም ድንቅ ነገር ነው። ራስህን ሰው ኖረ ከሰውነት ውጭ መሆን ማለት ምን አይነት ኃይል እንዳለህ አስብ። ከእግዚአብሔር ውጭ ሆነ አንተ ራስን ወደ ሌላ አይነት አካል መቀየር ማለት በጣም ይገርም ይደንቃል ማለት ነው። ግን የሚቀየር ሰው የለም። በጊነስ ቡክ እንኳን ይጻፍ ነበር ወይ ደግሞ ይታይ ነበር። በዓለም ማረጋገጫ የሚባሉትን ነገር በተጨባጭ ይደረግ ነበር ማለት ነው። ነገር ግን እንደዛ አይነት ነገር ስለሌለ የለም ብለን እያስተማርን ነው እኛ ለማህበረሰቡ። ነገር ግን ትልቁ ነገር ደግሞ ይህ ችግር እየፈጠረ ያለ አካል የቤተ ክህነት አካል ደግሞ በዚህ ተሸፍኖ መጥቷል። ለ600 700 ዓመታት ችግር ሲፈጠር የነበረ የትግራይ ቤተ ክህነት ነው። እንደ ትግራይ ነው የምናወራው። የኢትዮጵያ ደግሞ በኢትዮጵያ ደረጃ የኢትዮጵያ ኦርቶዶክስ አለ ይጠየቃል። እኛ እንደ ትግራይ ደግሞ ወንጀለኛ ነው። የትግራይ ኦርቶዶክስ ተዋህዶ ወንጀለኛ ነው። አባቶቻችን ሲገድል የመጣ ነው። ወላጆቻችን፣ እናቶቻችን፣ አባቶቻችን፣ ወንድሞቻችን ሲገድል የመጣ ነው። ለዘመናት ዳኛ የለው፣ ፍርድ የለው። አሁን የህወሓት አይደለም የምናወራው፣ የ20 30 ዓመት አይደለም የምናወራው። የዘመናት የቆየ 600 700 ዓመታት ደቂቀ እስጢፋኖስ ህዝብ እንደ ህዝብ ያለቀው ትግራይ ውስጥ ነው። የደቂቀ እስጢፋኖስ ተከታይ ማለት ነው። ደብረ ብርሃን አፄ ዘርዓ ያዕቆብ የገደላቸው እዛ ተከስተው ከዚህ ከትግራይ ከሳሾቹም ተጋሩ ካህናት ናቸው። እጅ እንደሌላቸው አሁን ዝም ብለው ሊያመልጡ ፈልገዋል። የዚህ ታሪክ ሰለባ ናቸው። ወደዚህ ሁሉ ችግር ያደረሱን የቤተ ክህነት መዋቅር የመጡ ናቸው። አሁንም ያሉ ማለት ነው የዛ ቅርንጫፍ ስለሆነ። ስለዚህ በደብረ ብርሃን የሞተ ሰው አለ? አዎ አለ። ከዚህ ተከሰው የሄዱት ተጋሩ ራሳቸው ከሰው ለአፄ ዘርዓ ያዕቆብ ያስረከቡት እዛ ደብረ ብርሃን ሞቷል። አዎ ሞቷል። ከዛ በኋላ ከአፄ ዘርዓ ያዕቆብ የተጻፈ ደብዳቤ ግን አፄ ዘርዓ ያዕቆብ የሾማቸው ጠቅላላ መዋቅሩ ትግራይ የነበረው እኮ ከአፄ ዘርዓ ያዕቆብ ውጭ የሆነ አስተዳደር አይደለም የነበረው። የቤተ ክህነቱ አፄ ዘርዓ ያዕቆብ ሲመራው የነበረ ቤተ ክህነት ነው ትግራይ የነበረው። ስለዚህ ትግራይ ላይ የነበረው ቤተ ክህነት ማን ነው? ተጋሩ ራሳቸው ናቸው። ያ መዋቅር ይዘው ሲገድሉን ሲጨፈጭፈን መንነታችን እንዳናቅ አድርጋ መንነታችንም እንዲጠፋ ጽዮናውያን የሚባለው መንነት እንዲጠፋ ቀምታ ለራሷ ጽዮናዊ ነኝ ብላ የያዘች ይህ ሁሉ ችግር የፈጠረችብን ቤተ ክህነት ስለሆነች ይህ ቤተ ክህነት ደግሞ ተጠያቂነቱ አሁን ወደ እሷ መሄድ አለበት ነው። ልትቀበለው ይገባል። ጥፋቷ ነው። ጥፋቷና የመጣችበትን ስህተት ካላመነች አሁን እኛ ልንድን አንችልም ነው። ማህበረሰቡ የጽዮን የሚለው የድሮ የአባቶቻችን ሃይማኖት ይዞ
በትምክህት በሱ ብቻ እየተመካ ነገር ግን በተጨባጭ ቦታው ላይ እያመለከው ያለ ግን ባዕድ አምልኮ ነው። አሳይተናል። ወረዳ ሕንጣሎ እንዳለ በባዕድ አምልኮ ተተብትቧል። በአሽኺዳኑ የሚባሉት ሰለክለኻ አሁን የጀመረ አይደለም፣ ከጥንት ጀምሮ ነው። የቤተ ክህነት መዋቅር ስለማያውቅ አይደለም፣ ባዕድ አምልኮ እንዲሆን እንዲመለክ አድርጎ የራሳቸው የቤተ ክህነት መዋቅርም እየደገፉት ስለመጡ ነው። ሰይጣን በግልጽ የኛ አምላካችን ሰይጣን ነው ብሏል። ሰለክለኻ አይተዋል። በቪዲዮ ወጥተው ያወጣነው ቪዲዮ ጠቅላላ አሁን እያስተላለፍ ነው ያለን ቪዲዮ አይተዋል። አምላካችን የኛ አምላካችን ሰይጣን ነው። አብረሮም ነው። አብረሮ የሚል ለዛ ክፉ መንፈስ አብረሮም የሚል ስም ሰጥተውታል። ከዛ ተያይዞም ከሰው ጋር ያይዘው ምናምን የራሱ ታሪክ አድርገውለታል። ማዕት ችግር አለ። ስለዚህ የኛ ችግር የፈጠረብን ቤተ ክህነት ስለሆነ ቤተ ክህነቱ ለዚህ ተጠያቂ ነው እያልን ነው። መንነታችንም ያጠፋን እኛ የራሳችን መንነት አለን። በትግራይ ላይ የጠፋ መንነት አለ። የጠፋ መንነት ማን ነው? ጽዮናዊ ቤተ እስራኤል ተጋሩ ቤተ እስራኤል የሚባል ጽዮናዊ የሚባል መንነት ትግራይ ውስጥ ነበረ። ኢን ሚሊዮን የሚቆጠር ፒፕል በጣም በብዛት ከግማሽ በላይ አይሁዳዊ የሆነ የአይሁድ ዘር ያለው ክርስቲያን የሆነ መንነት ነበረ ትግራይ ውስጥ። ይሄ መንነት አጥፍተዋለች። መንነታችንም ጭምር አጥፍታብናለች ቤተ ክህነት ማለት ነው። ስለዚህ ይሄንን ሁሉ ተጠያቂ የምትሆነው ቤተ ክህነት ስለሆነች ማህበረሰቡም እያነቃን ነው። እሷ የሸፈነችው ለ600 700 ዓመታት አፍነው ያመጣችውን ቁስል ደግሞ እንዳይታይ አድርጋ በተለያየ መልኩ የእሷ ችግር ወደ ኢትዮጵያ ወደ ኦርቶዶክስ ኢትዮጵያ እያሻገረች የታሪክ ተጠያቂነቱም የኢትዮጵያ ኦርቶዶክስ ነው ብላ እያሻገረች ለራሷ ግን ነፃ ወጣ ተሸፍራ እንድታልፍ መንገድ እያመቻቸች ነው። ይሄ ደግሞ ትክክል አይደለም። ቁስል አለሽ። ኦኬ፣ እስኪ እዚህ ካነሳው ነጥብ ወደ ጽዮን ሁለት ጥያቄ ልጠይቅና አሁን ቅድም እነ ደቂቀ እስጢፋኖስ በወቅቱ ያኔ እንደ ተጋሩ አይደለም ሊገልጹ ራሳቸው ማለት ነው። ራሳቸው ያኔ ትግራይ የሚባልም አልነበረም። በነገራችን ላይ ራሳቸው አጋዚያን ብለው ነበር ያኔ የሚጠሩት። በመጽሐፋቸውም እንዳነበብኩት እንደሱ ነው። ዘብሔረ አጋዚያን ነው የሚሉት። አሁን ያለችው ትግራይ አሁን ያለውን ማህበረሰብ እና ከዚህ በፊት የነበረው ማህበረሰብ ደግሞ ትግራይ ውስጥ የነበረው ማህበረሰብ ሌላ ማህበረሰብ ነው። ማሰፊ ለምሳሌ አብሲኒያ ተብሎ ይጠራ ነበር የሆነ ወቅት ላይ። አጋዚያን፣ ሰባውያን እንደዚህ እያደገ የመጣውና አሁን ያለችው ደግሞ በዚህ በቲፒኤልኤፍ ላይ የተፈጠረችው ክልል የምትባላለች። ይሄ ክልል የሚባለው ክልል ከመፈጠሩ በፊት ደግሞ ራሳቸው ችለው ነበር። እንደ ሀገር ነበር። ሰላም ተንቤን አውራጃ ልክ ከኢትዮጵያ ከሀገረ መንግስቱ ጋር ማለት አጋሚ አውራጃም እንደዛ ከሀገረ መንግስት ነው ጋር የሚገናኘው። አክሱም ደግሞ ሙሉ የዚች ሀገር የኢትዮጵያ ርዕሰ ቤተክርስቲያኗ ናት። ስለዚህ አሁን ይሄንን ነጥለን ትግራይ እያልን ስንሄድ ይሄ እናንተ ልታነቁት የፈለጋችሁት ማህበረሰብ ሙሉ ፍረጃ አይሆንም ወይ? ይሄኛው እንዴት ነው የምታስታርቁት? ምክንያቱም አሁን ያለውን ትግራይ የምትባለው አሁን የምታያት ነው። እንደገና ሌላው ልጠይቅ የፈለኩት አሁን ይሄ ቤተ ክህነት የትግራይ ቤተ ክህነት ብለህ ነጥለህ እንትን እያደረግከው ነውና አሁን የነዚህ አባ ሰላማ ነው ምናምን ብለው ያመጡትን እነዚህ ቤተ ክህነት ብለው ራሳቸው ያወጁ ነው ወይስ ከዚህ በፊት ራሷን የቻለች ቤተ ክህነት አለች የትግራይ? አሁን የትግራይ ቤተ ክህነት የራሷን ኃጢአት ለኢትዮጵያ እየሰጠች ከኢትዮጵያ ነጥለህ እየገለጽካት ስለሆነ እኔ ችግሩ በደንብ መታየት ስላለበት፣ ምክንያቱም ያ ችግር የሚፈጥረው አካል ኃላፊነት ወስዶ ተጠያቂ መሆን አለበት፣ እንዲጠየቅ ደግሞ መታገል ስላለብን ማለት ነው። ስለዚህ እንዴት ነው አሁን የነዚህ ከአውስትራሊያ የመጣለ አንድ ወፎፌ የሆነ የነሱ ማህበር ነው ወይስ ራሷን የቻለች ቤተ ክህነት እንዳለች አድርገህ ነው እያቀረብኩ ያለው? ይሄ ሁለቱም ጥያቄ ብትመልስልኝ። አሁን ምን አለ መሰለህ ሚኪ፣ አሁን ያነሳው ያለ የታሪክ አሁን እኛ የታሪክ ጥያቄ ነው ያለን፣ የማንነት ጥያቄ ነው ያለን። ታሪክ ያጠፋብን አካል አለ እያልን ነው። ተራራ የሚያክል ወንጀል የያዘ የቤተ ክህነት መዋቅር አለ እያልን ነው። ወደ 600 700 ዓመታት ይሄን ችግር ሲፈጥር የነበረ። ይሄንን ደግሞ እንዳልከው አሁን እኔ እንደ ትግራይ ስለሆነ ማወራ ያለሁት አሁን እንደ ትግራይ የሚል ተፈጥሯል እንዳልከው። በፊት ሌላ በአክሱም ዘመንም እኮ ቢሆን
ረጅም ታሪክ አለው። ወደ ሱዳን ይሄዳል፣ ወደ ሊቢያ ይሄዳል፣ ወደ የመን ይሄዳል። ብዙ ግዛት ነው ያለው፣ ሰፊ ነው። አሁን ግን እቺኛ ህገ ደንብ ተሰጥታን ያለች በትግራይ ክልል ስለሆነ በትግራይ ክልል ያለው እጀ ጥበበኛ እየተሟገን ስላለ የዛ ከበፊት ጀምሮ የመጣ መዋቅር ደግሞ ትግራይ ውስጥ ስላለ ያ ቤተ ክህነት ነው እየጠየቅን ያለን። ያ ቤተ ክህነት ከኢትዮጵያ ጋር ግንኙነት ነበረው? አዎ፣ እሱን እያናገረን ያለ ነበረው። እሱ ከ600-700 ዓመታት መጥቶ ስንት ችግር ሲያደርስብን መጥቶ አሁን ደግሞ መንበረ ሰላማ የሚል ካባ ተሸፍኖ ያ 600-700 ዓመታት የፈጸመብንን ችግር በመንበረ ሰላማ የሚል ሽፋን አዲስ እንደመሰለ መስሎ ሊያመጥ ፈልገዋል፣ ሊሸሽ ፈልገዋል። ከዚህ ታሪክ ተጠያቂነት ካደረሰብን ችግር ቄሶቹ ራሳቸው ናቸው። መንበረ ሰላማ የሚለው እኮ ስም ነው የተሸፈነው። መንበረ ሰላማ እኮ አሁን ስም ነው የተጠቀሙት፣ ወይ ደግሞ ለማምለጫ የተጠቀሙት። የታሪክ ተጠያቂነቱ ከታሪኩ ለመሸሽ የኢትዮጵያ ኦርቶዶክስ የሚደርሳትን የታሪክ ተጠያቂነት እኮ ለእነዚህ ይደርሳቸዋል ነው እንጂ በደርግ ጊዜ የነበረ ካህን ራሱ ነው፣ በኃይለ ሥላሴ የነበረው ካህን ራሱ ነው፣ በምኒልክ የነበረው ከጥንት የነበረው በአፄ ዘርዓ ያዕቆብ የነበረው ቤተክርስቲያኗ ራሷ ነች፣ ሰዎችም ራሳቸው ናቸው። እነሱን ነው እየጠየቅን ያለን። ለ600-700 ዓመታት የመጣች የቤተ ክህነት መዋቅር ጎረቤቴ ስትገድል፣ አሁን ለምሳሌ አንድ ትግራይ ውስጥ አንድ ቤተክርስቲያን ላነሳ እችላለሁ። ያቺ ቤተክርስቲያን እኮ አሁን በመንበረ ሰላማ የተፈጠረች አይደለችም። መንበረ ሰላማ የሚል አሁን ለሸፍጥ ነው የተጠቀሙበት፣ ተሸፍኖ ለማለፍ። እኛ በኢትዮጵያ ውስጥ ሲፈጸም የነበረውን የታሪክ ችግር ተጠያቂዎች አይደለንም። ተጠያቂ የምትሆነው የኢትዮጵያ ኦርቶዶክስ ነው ተብሎ አሻግሮ ለሌላ ኃጢአቱ በሙሉ ተጠያቂ ነች። በእርግጥ የኢትዮጵያ ኦርቶዶክስ ግን ለእሷ ብቻ የሚደርሳት አይደለም፣ ለእነሱም ይደርሳቸዋል። እንዳይደርሳቸው እያደረጉት ያለ ሸፍጥ ነው መንበረ ሰላማ የሚለው። ስለዚህ እየጠየቅን ያለን ለ600-700 ዓመታት የመጣች ቤተክርስቲያን አሁን ትግራይ ተብላ የተከለለች ያለች ለእኛ ህገ ደንቡ የሰጠንን በትግራይ ስለሆነ የምንታገል ያለ ነው። በትግራይ ክልል ደግሞ 600-700 ዓመታት የደረገ ቤተክርስቲያን አለ። እሱን ነው እየጠየቅን ያለን፣ ለሱ ነው እየጠየቅን ያለን። ለዚህ ደግሞ ተጠያቂ አንድ ክርክር እኮ ተነስተዋል። ለምሳሌ ትግራይ አሁን እንዳልከው ትግራይ የሚባል በቅርብ ጊዜ የተፈጠረ ነው። ትግራይ ማዕት መንነቶች ግን ነበሩ። ማዕት የራሱ የቻለ ማህበረሰብ፣ የራሱ ወግ የነበረው፣ የራሱ ቋንቋ የነበረው፣ የራሱ መንነት የነበረው ማዕት ማህበረሰቦች አሉ። እነዚህ ተጠረቃቅመው ተከፋፍለው ነው። አሁን ለምሳሌ ኢሮፕ የሚባል ትግራዋይ ነው፣ የራሱ ግን መንነት አለው። ኩናማ የሚባል ትግራዋይ ነው። ሳባዊ ነኝ ቢልም ትግራዋይ ነው። አሁን አጋዚ ነኝ ቢልም ትግራዋይ ነው። እነዚህ በሙሉ የተለያዩ መንነት ያቀፈ ነው አሁን ትግራዋይ ተብሎ የተሰየመው። ትግራዋይ የሚባል አንድ መንነት የለም፣ ስያሜ ነው እንጂ ሁሉም ጠቅልሎ የያዛቸው ነው እንጂ ትግራዋይ የሚባል መንነት የለም። በትግራዋይ በሚለው ስም ማዕት መንነቶች ነው ያሉት። ይሄ እጀ ጥበበኛ ደግሞ ራሱ ትግራይ ክልል ናት። አሁን ክልል ያው ያስተዳደር ማለት ነው። በቃ የክልሉ ስያሜ ትግራይ ተብሏል እንጂ በትግራይ ውስጥ እኮ መንነቶች አሉ። ስለዚህ እጀ ጥበበኛ በፊት በአክሱም ዘመን የራሱ መንነት የነበረው ነው፣ የራሱ እምነት የነበረው ነው፣ የራሱ አስተዳደር የነበረው ነው። በተለያየ ምክንያት ግን ኢትዮጵያ ኦርቶዶክስ በፈጠረችው ችግር፣ የታሪክ ችግር ይሄ ማህበረሰብ እንዲጠፋ ተደርጎ ከሆነ መንነት ጋር ተጣብቆ ነው ያለው። አሁን እኮ የራሱ መንነት የለውም እጀ ጥበበኛ ታሪኩም ተቀምጠዋል፣ መንነቱም ተቀምጠዋል። ሰብአዊ መሰሉም እየተጣሰ ነው። ከሆነ እኔ ሳባዊ ነኝ ከሚል ወይ ከሆነ የሆነ ራሱ የሰየመ አካል ከሱ ጋር መርጭ ተደርጓል፣ ተለጥፎ ነው ያለው እንጂ የራሱ መንነት ይዞ አይደለም እየቀጠለ ያለ። ስለዚህ ለዚህ ይሄ እንዲሆን ያደረገችው ደግሞ ቤተ ክህነት ነች ነው የኛ ጥያቄ። ቤተ ክህነት ነች። መንነታችንም አሁን ሊታወቅ ይገባዋል። ጼራውያንን ምን ተነሳ መሰለ በዚህ ጉዳይ ላይ አሁን እኛ ትግራይ 1 ዓመት ከ7 ወር ስናደርግ ብዙ ክርክሮችም እንደዚህ የታሪክ አንስተንም ይሁን እየደረሰ ያለ ነገር አንስተን ብዙ ተወያይተናል። ለምንድን ነው ጽዮናዊት የምትሉ? ጽዮናዊ የሚባል ትግራይ የለም፣ የፈሰሰ ከእስራኤል የመጣ ማህበረሰብ ምናምን የለም። ስለዚህ እናንተ ጽዮናዊ ነን ብላችሁ ልትናገሩ አትችሉም ብለዋል። ለምንድን ነው የማንናገረው?
አሁን እንደዚህ እያለ ያለ የማን ነው? የቤተ ክህነት መዋቅር ያለው ነው። ከቤተ ክህነት ትስስር ያላቸው ሰዎች ነው እንደዚህ እያለ ያሉ እንዴ። እኛ ጽዮናውያን ወይ ጽዮናዊ የሚባል ሰው ከሌለ በትግራይ ጽዮናዊ የሚባል መነት ቤተ እስራኤል የሚባል መነት ከሌለ ታቦተ ጽዮን የሚባለውና እኛ ጽዮናውያን እያለ እድሜ ዘመኑ ሲቆይበት የነበረ ትግራዋይ ከምን ተነስቶ ነው ታዲያ? የጽዮን ታሪክ ታዲያ እንዴት ሊደርሰው ይችላል? ከእስራኤል ፍልሰትም ከሌለው ከእስራኤል ጋር የነበረው ፍልሰትም ምንም ግንኙነት ከሌለው ከታቦተ ጽዮን አመጣጥ ጋር ይሁን ከሌላው የነበረው ነገር ምንም ግንኙነት ከሌለው እንዴት አድርጎ ጽዮናዊ ነኝ ሊል ይችላል ትግራዋይ? የታቦተ ጽዮን ታሪክስ እንዴት አድርጎ ሊተርክ ይችላል የሚል ጥያቄ ሊመልሱት አይችሉም። ዝም ብላችሁ በደፈናው ዝም በሉ ነው። ዝም በሉ። ዝም ብላችሁ ዝም ብላችሁ ጥገኛ ሆናችሁ ቤተክርስቲያን ላይም ጥገኞች ሆናችሁ አሁን እጀ ጥበበኛ እኮ ቄስ መሆን አይችልም። በትግራይ ላይ ዲያቆን መሆን አይችልም። ተከልክለናል በተጨባጭ። እናንተ ጠበብት ናችሁ፣ ቡዳዎች ናችሁ፣ ጅቦች ናችሁ። ስለዚህ ጅብ ደግሞ 4 እግሩ ነው ያለው ተብሎ እኮ ጥምቀት ልጅ እኮ እንዳትጠመቅ እኮ ተከልክላለች። ቄስ እንዳይሆን ዲያቆን እንዳይሆንም ተከልክሏል። እጀ ጥበበኛ በመሆናቸው የተሰደደ አሁን መንግስት የፌዴራል መንግስትም ይሁን የዓለም አቀፍ ያሉ የመብት ተሟጋች የማያውቁት ጥሩ የተፈናቀለ ከወረዳ ወረዳ ከዘዋዝዋ ከዞን ዞን የተፈናቀለ ወደ አንድ ቦታ ተሰብስቦ ያለ እጅ ጥበበኛ አለን። አሁን አለን በዝርዝር ያለው የሚገርም እነዚህ በሙሉ የምታያቸው ተፈናቃዮች ናቸው። በትግራይ ውስጥ ከቦታ ቦታ የተፈናቀሉ ይቅርታ ተቋርጦ ነበር። ስልክ ተደውሎ ነው እና አሁን በትግራይ ውስጥ ተፈናቃይ እንዳለ መንግስት የማያውቀው የፕሪቶሪያ ውል የማያውቀው የፕሪቶሪያ ውል ያልተፈረመለት ራሱ ህዝቡ ያፈናቀለው ህዝብ እኮ አለን እኛ። ይሄ ሁሉ እንዲወጣ እያደረግን ነው። ነገር ግን ሰሚ የለም። ስለዚህ በመንነቱ እየተፈናቀለ ያለው አንተ ጉዳነህ ጠቢብነህ ከእኔ ጋር መኖር አትችልም፣ ብረት ትቀጠቅጣለህ ተብሎ ከአንዱ ወረዳ ከአንዱ ዞን ነው ትግራይ ውስጥ ሆነ ማለት ነው። ከትግራይ ወደ ትግራይ ነው እየተፈናቀለ ያለ። ስለዚህ ሁሉ ችግር የፈጠረችብን እቺ ያለች ቤተክርስቲያን 600 700 ዓመትም የመጣች ነች። ለኢትዮጵያ ኦርቶዶክስ ተዋሕዶ የሚደርሳት እነዚህ ተፈናቃዮች ከየት ናቸው? አሁን ያሳየን ከሙሉ ትግራይ ወረዳ ሕንጣሎ በብዛት ይገኝበታል። ከወረዳ ሕንጣሎ በብዛት የተፈናቀሉ አሉ። ከወረዳ ሕንጣሎ ተመዛብለው ወደ ሳምረ ይሄዳሉ፣ ወደ ምላዛት የሚባል ይመጣሉ፣ ወደ መቀሌ ይመጣሉ። ከዛ ዘዋደው ደግሞ ወደ ባንዲራ ይሄዳሉ፣ ወደ የተለያዩ ወረዳዎች ይሄዳሉ። ስለዚህ እኛ ያለን ዝርዝር የተለያየ ቦታ ከነበረበት ቦታ ለቆ ቤቱ የፈረሰበት እህሉ ክምሩ እህል እየተቃጠለበት በተገኘበትም እየተገደለ ያልተገደለውም እንዳይገደል ወደ ሌላ ቦታ ሸሽቶ ተፈናቅሎ የሄደ ሰው በዝርዝር አለን ማለት ነው እንደማህበር። ስለዚህ ሁሉ ችግር የፈጠረችብን እንደ ትግራይ ስለሆነ የምናወራው የትግራይ ቤተ ክህነት ነች። እነዚህ አሁን መንበረ ሰላማ ብለው የሰየሙት የዚህ ታሪክ ተጠያቂ ናቸው። ነፃ ሆነው ሊወጡ ነፃ ሆነው ሊሸሹ አይችሉም። ሲፈጽሙት የነበሩም እነሱ ናቸው። 60 ዓመት 70 ዓመት ሊሆናቸው ይችላል አሁን ያሉት አባቶች። ከአባቶቻቸው የተረከቡት ነው ቤተክርስቲያኑ። አደራ አለባቸው። የአፄ ዘርዓ ያዕቆብ አደራ የተቀበሉ እኮ ናቸው እነዚህ። የሱስንዮስ አደራ የተቀበሉ እኮ ናቸው እነዚህ። ስለዚህ እንዴት አድርገው ሊለዩ ይችላሉ? ቦታው ላይ የሱ የተቀበሉትን አደራ ተግባራዊ እያደረጉ ነው። ነገር ግን ተጠያቂነቱ ደግሞ ለሌላ ሰው አሻግረው ሊሰጡ ይፈልጋሉ። ስለዚህ ይሄ ትክክል አይደለም ብለን እየተታገልን ያለ ነው እንደ ማህበር ማለት ነው። መልካም። እነዚህ ተፈናቃዮች ስታገኛቸው ዋና ከሚያነሱትን የሚያቀርቡልህ ለአንተ በዋናነት እዚህ ሚዲያ መጋለጥ አለባቸው የምትላቸው ለምሳሌ እነሱ አሁን እናንተ ጋር ሲያወሩ ያው
ለእናንተ ነው የሚነግሯቸው በሰፊው ሚዲያም ስለማያገኙ ማለት ነው። በእነሱ የሚፈጸሙ ችግሮች በዋናነት ምን ምን ናቸው? በተፈናቃዮች አንድ መገደል አለ፣ ይገደላሉ። የተገደሉ ሰዎች አሉን ማለት ነው በተጨባጭ። ሁለተኛ የቤተክርስቲያን አገልግሎት እንዳያገኙ ይደረጋል። የቤተክርስቲያን አገልግሎት ይሄ ማለት ምንድነው? ዲያቆን እንዳይሆን፣ ቤተ መቅደስ ገብቶ እንዳይቀድስ፣ ቄስ እንዳይሆን ይከለከላል። ሶስተኛ ጥምቀት ጭምር ይከለከላል። ህፃን ልጅ እንዳይጠመቅ። እነዚህማ የእጀ ጥበበኞች ናቸው፣ የኛ አይደሉም። ቡዳዎች ናቸው፣ ጅቦች ናቸው። ጅብ ደግሞ 4 እግሩ ስለሆነ አናስጠምቅም ተብሎ ጥምቀትም ይከለከላል። ቤተክርስቲያን ሄዶ ጥገኛ ነው የሚሆነው። ወደ ቤተ መቅደስ ውስጥ እንዲገባ አይፈቀድለትም። እነዚህ ሁሉ ግፎች በቀላሉ ማለት ነው በቀላሉ የሚገለጹ እነዚህ ናቸው። ዘርፈ ብዙ ነው። ይፈናቀላል። ከቦታው የተፈናቀለ መዓት ነው። ሌላው እንኳን አሁን ለምሳሌ ከምዕራብ ከዚህ ከአፋርም የተፈናቀሉ አሉ። በጦርነቱ ማለት ነው። በአሁኑ በጦርነት አሁንም ችግር ላይ ነው ያሉ ወንድሞቻችን ናቸው። በጣም ችግር ላይ ነው ያሉት። እንዲመለሱም የራሱ የሆነ ችግር ይኖረዋል። እዛ ላይ እኛ ብዙ ጠለቅ ብለን የምናውቀው ስለሌለ አልተመለሱም። በጣም ችግር ውስጥ አሉ። ነገር ግን ቢያንስ ምን አለ እንደተፈናቀሉ መንግስት ያውቃቸዋል። ተበድለው እንዳሉ መንግስት ያውቃቸዋል። ቢያንስ ዓለም አቀፍ ፌደራልን አልፎ ዓለም አቀፍ የሆነ የፕሪቶሪያ ውል እንኳን ተፈርሞላቸዋል። ተፈናቃዮች ናቸው ተብሎ ተመዝግበዋል። ይህ ማህበረሰብ ግን ማንም ማያውቀው ነው። ለ20-30 ዓመት ሲፈናቀል መጥቷል። አሁንም ወደ ቤት ቀያው ያልተመለሰ 10 ዓመት 20 ዓመት 3 ዓመት 4 ዓመት 5 ዓመት ያደረገ ነው። መንግስትም አያውቀውም፣ ፌደራል መንግስትም አያውቀውም፣ ዓለም አቀፍ የሆኑ ማህበረሰቦችም አያውቁትም። በ3 በ4 በ5 ዱላ እየተመታ ያለ ማህበረሰብ ነው። የእጅ ጥበበኛ ሰው አሁን መሰሉ ተግሰዋል፣ ተነጥቀዋል። በጣም በሚያሳዝን ሁኔታ አሁን ትግራይ ላይ የሃይማኖት ሀገር ነች፣ የታሪክ ሀገር ነች ይባላል። የእጅ ጥበበኛ ታሪክ ነው እኮ የሚወራው። አሁን እያሳደደ ያለ ለእጅ ጥበበኛ ጥገኛ አድርጎ የራሱ ምንነትና የራሱ ታሪክ ሰርቆ ጥገኛ አድርጎት ያለ ማህበረሰብ አይደለም የሰራው። ታሪኩም የሰራው እጅ ጥበበኛ ነው። አክሱም ሐውልት ያቆመው እጅ ጥበበኛ ነው፣ በራሱ ዘመን ጊዜ ማለት ነው። ይሄ ሁሉ ታሪክ የሱ እየተጠቀመ ግን ለሱ ዲሞራላይዝ አድርጎ ችግር ውስጥ አስገብቶታልና በጣም በዘርፈ ብዙ ችግሮች ናቸው ያሉት እጀ ጥበበኛው ማለት ነው። መልካም። በዚህ እንግዲህ ይህንን ጥቃት እየደረሰ ዜጎች ናቸው በእነዚህ ሰዎች ንጹሃን ዜጎች በደል ሲደርስ ይህን ያነሳውን እኔም የተከታተልኩትን ነገር አለ። ሁሉም ሰው እየተከታተለ ነው። ይህን ያህል ጉዳት ሲደርስ ይህን ያህል በደል ሲፈጸም እንግዲህ ቤተክርስቲያን ከህግ በላይ አይደለችም። ሁሉም ከህግ ስር ናቸው። መስጊዱም፣ ቤተክርስቲያኑም፣ ኦርቶዶክስም ምንም ብትል ሁሉም ከህግ ስር ህግ አለ። እንግዲህ ህግ አስፈጽማለሁ የሚል ስርዓት ትግራይ ውስጥ ያለው እንግዲህ አብዛኛው ተጠያቂ ያደረካት ቤተክርስቲያን ናት። ይሄ ቤተ ክህነት ነው። ግን እነዚህ ቤተ ክህነት ደግሞ እንደምታውቃቸው ከመንግስት ጋር አብረው ነው ያሉት። በመንግስት ስር አለን ብለው ፍቃድም ልክ እንደናንተም ፍቃድ ወስደው ነው የሚንቀሳቀሱ። ይሄ መንግስትስ ዜጎች እየተፈናቀሉ እንደዚህ ስቃይ እየደረሰባቸው ቅድምም የሚገደሉም አሉ ብለሃል እና ገዳዮች ወደ ህግ አይቀርቡ ማለት ፖሊስ አይዛቸው? ለእነዚህ ምን ትላቸዋለህ? አሁን ትልቁ ችግር እኮ እሱ ነው። ትልቁ ችግር እሱ ነው። ምክንያቱም አሁን ቤተ ክህነት ማለት አሁን በ20-30 ዓመት ሃይማኖቱም ለብቻው መንግስትም ለብቻው ነው ተብሎ የዚህ 20-30 ዓመት ነው የሰማነው። መንግስትም ሆና አገርም ሆና የሃይማኖት መሪም ሆና የመጣችው ቤተ ክህነት ነች። ስለዚህ ለ600-700 ዓመታት ማህበረሰቡ በሷ አስተሳሰብ ተቃኝቶ መጥቷል። እሷ ያመጣችውን ሰይጣናዊ የሆነ ፕሪንሲፕል በሙሉ በማህበረሰቡ ላይ አለ። ስለዚህ አሁን በ20-30 ዓመት መንግስት ነኝ ብሎ የተለየ አካል አለ። እሷ
የፈጠረችውን አስተሳሰብ አይምሮው ላይ አለ። ፖሊስ ቢሆን ያስተሳሰባለው፣ የመንግስት አካልም ቢሆን ዳኛ ቢሆን ያስተሳሰባለው፣ ሰው ይበላል ብላ ለ700 ዓመት የወቀረችው ለ700 ዓመት አይምሮው ላይ ያሰፈረችው ሴቭ ያደረገችው ቤተ ክህነት በዛ እንደ ግሉ ማለት ነው። እንደ ህግ ባይልም እንደ ግሉ አስተሳሰባለው ያ ሰው። ስለዚህ ወደ ፖሊስ ስንሄድ ፖሊሶቹ አይቀበሉትም። እንዴት እንደዚህ አይነት ክስ ታመጣላችሁ ነው የሚሉት። እንዴት ቡዳ ብሎኛል፣ ሰው ትብላለህ ብሎኛል ብላችሁ እንዴት ክስ ታመጣላችሁ? ይሄ ኋላ ቀር አስተሳሰብ ነው፣ ባህል ኋላ ቀር የሆነ ባህል ነው። ሄዳችሁ ታረቁ እንጂ ይሄ ክስ አንቀበልም ብሎ ልብ ይሰጣቸዋል ማለት ነው። ለነዛ ጥሰት እየፈጸሙ ያሉ ልብ ይሰጣቸዋል። የፖሊስ አካልም ቢሆን ወደ ፍርድ ቤት ቢሄዱም ዳኛውም የዚህ አስተሳሰብ ሰለባ ነው። በተለያዩ ምክንያቶች ያኮላሸዋል፣ ያስቀረዋል፣ ፍትህ እንዳይገኝ ያደርገዋል። እስካሁን ድረስ እኔ ይሄን ተፈርዶበታል የሚባል ሰምቼም አላውቅም። እኛ ራሳችን ያስገባናቸው እንትኖች አሉ፣ ክሶች አሉ። ወደ ፖሊስ ጣቢያም ወደ ፍርድ ቤት የደረሱም ዝም ብለው ተንጠልጥለው ነው ያሉት። በተለያዩ ምክንያቶች ተንጠልጥለው ፍርድ ሳይገኝባቸው ማለት ነው። እከሌ እንደዚህ አድርገን ከሰን አስቀጥተናል የምንለው የለም፣ እስካሁን ድረስ የለም። አንድ ሰው ነበረ ማህበሩ ከመቋቋሙ በፊት ህወሓት ለበረሃ ሊወጣ ፒፒ ደግሞ የብልጽግና ደግሞ ወደ ትግራይ ሊገባ የዛ አካባቢ አንድ የሞተ ሰው ነበር። ድምጽ የሚሰማ ከሆነ ጥሩ እቀጥላለሁ። አሁን አስተሳሰቡ በዳኞቹም በፖሊስም በማህበረሰቡም እቺ ኦርቶዶክስ ቤተ ክህነት የምትባለው ኦርቶዶክስ ተዋሕዶ ቤተ ክህነት የምትባለው ጭናው የመጣች ሰይጣናዊ የሆነ አስተሳሰብ ስላለ በአገልጋዮቿ አድርጋ በመዋቅሯ አድርጋ ማህበረሰቡ ወደ ተለያየ አስተሳሰብ እንዲገባ የተለያየ እምነት እንዲኖረው ሰው በሰውነቱ ሳይሆን ሰው እኩል መሆኑን ሳይሆን ሰው የተለያየ ፍጥረት እንዳለ የተለያየ አይነት አመለካከት እንዳለው አርጋው ስለመጣች ፖሊስም ይሁን የፍትህ አካሉም ይሁን የጸጥታ አካሉም ይሁን የዚህ ሰለባ ነው። ስለዚህ የተገደሉ ሰዎችም ይሁኑ የተበደሉ ሰዎችም ይሁኑ የተፈናቀሉ ሰዎች ይዘን ስንሄድ ቦታ አይሰጡትም እና እስካሁን ድረስ መቋጫ ያላገኘ ነው። ለዛም ነው አሁን እንደ ማህበር ተቋቁመን 1 ዓመት ከ7 ወር ያደረግነው የመጣውን በሰላ የመጣውን ችግር የማይቋረጥ በመሆኑ አይተን ይህ ነገር በማህበር ለእምነቱ እንዲመለስ ወደ ልቡ እንዲመለስ ማህበረሰቡ ባዕድ አምልኮ የተተበተበም ከባዕድ አምልኮ እንዲወጣ እያደረገው ያለ የእግዚአብሔር አምልኮ ሳይሆን የባዕድ አምልኮ መሆኑን እንዲያቅ ማስተማር አለብን። የህግ ባለሙያ ራሱ እየበደለን እንደሆነ እንዲታወቅ ማድረግ አለብን። ችግሩ ገልጠን ማውጣት አለብን ስላል ነው በማህበር የተደራጀ ነው። ስለዚህ እነዛ ሰዎች ከማህበረሰቡ የተለዩ ስላልሆኑ ፖሊሶችም ዳኛውም ምንም መፍትሄ ሊሰጠው አይችልም። ምክንያቱም የዚህ ሰለባ ነው። በዚህ ጉዳይ ላይ የተጠቃ ፍርድ አያስፈልገውም የሚል ቤተ ክህነት ራሷ ያስቀመጠችው ስላለ የበፊት ታሪክ ነው። ያውን 20-30 ዓመት አይደለም የምናወራው። ከአፄ ዘርዓ ያዕቆብ ጀምሮም የተላከ ደብዳቤ በሁሉም አፄ ዘርዓ ያዕቆብ የላከው ወደ ትግራይ በተለይ ወደ ትግራይ የመጣውም 5 እና 10 ደቂቃ እስጢፋኖሳውያን ሳትገድሉ ወደ ቤተ ክህነት የምትገቡ ቄሶች ካህናት ካላችሁ ክህነታችሁም የረከሰ ይሁን መስዋዕታችሁም የረከሰ ይሁን የሚል ደብዳቤ ተልከዋል የሚል መጽሐፍ አለ። ፕሮፌሰር ጌታቸው ኃይለም ጽፈውታል። በብሩክ ተስፋይም መጋቤ ሐዲስ ብሩክ ተስፋይም ጽፎታል አለ። በአለቃ ታዬ የሚል መጽሐፍም እኔ ጋር አለ። አለቃ ታዬም ጽፈውታል። በሱስንዮስ ዘመን እሷቸውም በሱስንዮስ ዘመን ብለው ጽፈውታል። እነዚህ አይሁዳውያን እነዚህ የጽዮን ልጆች ወደ ደብዳቤ ጽፈው ወደ ሱስንዮስ አስገብተዋል ነው የሚለው ታሪክ። ምን ብለው አስገቡ? መገደል ሲበስባቸውና ቁጥራቸው እየተገደሉ ምክንያቱም ዳኛ የለም ግደሉ ተብሏል። ማህበረሰቡ ለእጀ ጥበበኞች የገደለ ለደቂቀ እስጢፋኖሳውያን ተከታዮች የገደለ ከኦርቶዶክስ እኔ ነኝ የዚህ ማህበረሰቡ ነው ብላ ካመነችው ውጭ ያለው የሚገድል ከሆነ ዳኛ የለውም፣ ወደ ፍርድ ቤትም አይቀርብም፣ በነፍስም አይጠየቅም የሚል እምነት ስላስያዘችው ወደ ሱስንዮስ ደብዳቤ ያስገቡ አሉ አለቃ ታዬ። ምን ብለው? ማረን ብለው አስገቡ። ማረን ብለው
እሱም ባስገቡት ደብዳቤ ተከትሎ ሲሱኔ ስም ከመገደል ትቻቸዋለሁ፣ አልገድላችሁም፣ ምህረት አድርጌላቸዋለሁ፣ ነገር ግን ወደ ቤተክርስቲያንም መብት እንዳይኖራቸው ብሎ አወጀ። ቤተክርስቲያን ላይ ገብተው መብት እንዳይኖራቸው፣ ቄስም እንዳይሆኑ፣ ሌላም እንዳይሆኑ፣ በሄድበት አካባቢም ጉልትና ርስት እንዳይኖራቸው ብሎ አወጀ ይላል መጽሐፉ፣ የአለቃ ታዬ መጽሐፍ። ስለዚህ ይሄንን ከጥንት ጀምራ ቤተክርስቲያን በማህበረሰቡ ያሰረጸችው ስለመጣች በዚህ ጉዳይ ላይ ሰው መብት ተጥሶ ቢገኝ ማህበረሰቡ ዳኝነት እንደማያስፈልገው፣ ፍርድ እንደማያስፈልገው ማህበረሰቡ አምኖ መጥተዋል። አምኖ የመጣው ደግሞ በዚች በቤተክርስቲያኒቱ ነው። ይሄን እያደረገች የመጣች ኃጢአቷ ለኢትዮጵያ ኦርቶዶክስ ብቻ አሻግራ ራሷ ንጹህ ሆና ተደብቃ እንድትሸሽ የፈለገች የኢትዮጵያ ኦርቶዶክስ ተዋህዶም አለች። አሁን ደግሞ መንበረ ሰላማ የሚል ካባ ተሸፍናለች። በዚህ ካባ ተሸፍና ከዚህ ተጠያቂነት ልታመልጥ ትፈልጋለች። ማህበረሰቡም ሳታነቃ፣ ወደ ልቡም ሳትመልሰው፣ ወደ ሃይማኖቱም ሳትመልሰው አብረው ከኢትዮጵያ ጋር ያለች ያቦካችውን ጭቃ አብራ እንዳትቀባ መሸሽ ይዛለች። ስለዚህ ማህበረሰቡ ዳኛውም ይሁን ፖሊስም ይሁን የዚህ ሰለባ ነው። በዚህ ክስ ሲመጣበት እንዲያየው አይፈልግም። ይሄ ደግሞ ይከሰሳል እንዴ ነው የሚለው፣ ግራ ይገባዋል ለራሱ ማለት። ስለዚህ እንደዚህ አይነት ስላለ እስካሁን ድረስ መፍትሄ አልተገኘም ትግራይ ላይ። መልካም። እስካሁን እነዚህ ከገዳዮቹ በግልጽ የሚታወቁ ሰዎች እስካሁን መረጃ አላችሁ? ማለት ገዳዮቹ ራሳቸው ሰው ገድለው ገዳዮቹ ራሳቸው የገደሉ ማለት ነው። ሰው ገድለው እዛ ማህበረሰብ ላይ እንደፈለጉ ነው የሚንቀሳቀሱ። እነዛ የእጅ ጠበኞች የገደሉ ሰዎች እንደፈለጉ ነው ከማህበረሰቡ ጋር የሚኖሩት። አዎ ይኖራሉ። አልኩ እኮ አሉ እንዴ። በጣም በተቃራኒው በሚገርም ሁኔታ በአገሪቱ በራሱ በዚህ 6-7 ዓመት የመጣው እንኳን ባህል ብናይ ገዳይ ነው። ገዳይ ከገደለ ነፍስ አጥፍተሃል፣ ከሌሎች ጋር እንዳትጣላ አካባቢን ለቀህ ወደ ሌላ ቦታ ቆይ ይባላል፣ ወይ ምናምን እስከሚደረግ ድረስ። አዎ አሁን እኮ በተቃራኒው ነፍስ የገደሉ ሰዎች እዛ ቦታቸው ላይ ተቀምጠው ተንደላቀው ይኖራሉ። የተገደለባቸው ሰዎች ከአካባቢያቸው ለቀው ይሄዳሉ። በተጨባጭ ነው የምልህ፣ በተጨባጭ ብርሃኑ ሕልፍ የሚባል አለ። አሁን ለምሳሌ ብርሃኑ ሕልፍ የሚባል እንዳልኩ ፒፒ ብልጽግና ሊገባ ህወሓት ደግሞ ወደ በረሃ ሊወጣ አካባቢ የሞተ ነው፣ አባላችን ነው። 20-30 ሆነው ነው የገደሉት። በስነ ስርዓት ሰላምታ ሰጥተው አሳቻ ቦታ ላይ ጠብቀው ልንገድልህ ነው የመጣ ነው ብሎ ሰላምታ ሰጥተው ቀጥቅጠው ገደሉት። የታወቁት በግልጽ 20 ምናምን ናቸው፣ ግን በግልጽ የታወቁ ሰዎች ነበሩ። እነሱ ምንም አሁን 24 ዓመት ምናምን ተፈረደባቸው ተባለ። ከዛ በኋላ በተፈጠረው ጦርነት ምናምን ጦርነቱ እንትን ሲደረግ ጊዜ ተበተኑ፣ ከእስረኞች ጋር ተበተኑ። አብረው ነው የሚኖሩት አሁን ከማህበረሰቡ። የተገደለበት ሰው ግን ተፈናቅሎ ሌላ ቦታ ነው የሚኖር። አንድ በል አሁን በ2 ዓመት ሊሞላው ነው አበራ ካሳይ የሚባል ከወረዳ ሕንጣሎ ወደ ቦታ ጉዳይ የሚባል ቆሸት ሊመለስ ጠብቀው ገደሉት። ገዳዮቹ አሁን እንዳሉ አሉ ማለት ቦታው ላይ ቤተሰቡም አሉ ምን አሉ። የተገደለበት የአበራ ካሳይ ልጆች ግን ተሰደው መላዛት ነው ያሉት። ጠያቄ የላቸውም። እኔ ያቀረብኳቸው በፖሊስ ጣቢያ ያሉ በሙሉ በፖሊስ ጣቢያ ያሉት በሙሉ ፍርድ እንዳያገኙ ተደርገው ተመልሰው ተበዳዮቹን እንዲበደሉ እያደረገ ያለ የፖሊስ ፍትህ የጸጥታ አካልና የፍትህ አካል ነው። ጠያቄ የላቸው። እከሌ ታስሯል የሚባል እስካሁን ድረስ ሰምተን አናውቅም። በዚህ ወረዳ ጨርጨር ቦራቸለን አካባቢ በ4 ወር 5 ወር ይሆናል አንድ ሰው ገድለዋል። በፖሊስ ጣቢያ ቀርቧል። አሁን እሱም ለምንድን ነው የገደልኩት ተብሎ በስነ ስርዓት ነው የምልህ፣ በስነ ስርዓት በፖሊስ ቃሉ ሲሰጥ ለምንድን ነው የገደልከው ተባለ። እኔ ይሄ ሰው 5 ሰው ነው የገደለው፣ የበላ አስቸገረኝ። 5 ሰው ነው የገደለው አይደለም። ይሄ ግድያ ከተፈጸመው 5 ወር 6 ወር ነው። አሁን ሌላ ታሪክ ማወራለ ደግሞ ማለት ነው። ገዳዩ ወደ ፖሊስ ጣቢያ ተይዞ ሲቀርብ ለምን ገደልከው ሲባል ይሄ ሰውዬ መጀመሪያ 5 በግ በላልኝ፣
ቡዳ ሆኖ መንፈስ ሆኖ 5 በግ ስለበላልኝ ዝም አልኩት። በጎች ሲበላ ዝም አልኩት። ከዛ በኋላ ደግሞ ሚስቴ በላልኝ፣ ሚስቴ ደግሞ በላት። ሚስቴ ሲበላት ጊዜ ሚስቴ ሂድ ግደለው አለችኝ፣ ሂጄ ገደልኩት አለ። ይሄ ለፖሊስ ቃሉ የሚሰጠው ነው የምልህ። በፖሊስ ጣያ ሄዶ የተጻፈ ቃል የተሰጠ ምስክርነቱ ራሱ ገዳዩ እየሰጠ እስካሁን ድረስ የተፈረደ ነገር የለም። ልጅ ታስሯል፣ ግን ምንም የተሰጠ ፍርድ ግን የለም። ስለዚህ በዚህኛው ሁኔታ የተገደለና የተበደለ ሰው ፍትህ አያስፈልገውም የሚል ቤተክርስቲያን በማህበረሰቡ አስርጻ መጥታለች። ፖሊስ ላይ ያለው ህግ ላይ ያለው ሁሉ የዚህ አካል ነው። የማህበረሰቡ ከማህበረሰቡ የወጣ ስለሆነ ይሄ አስተሳሰብ አለው። ለዚህ ዳኝነት አያስፈልገውም የሚል አስተሳሰብ አለው። ስለዚህ የማህበረሰብ በ3 በ4 በ5 ችግር እየተጎዳ ነው ያለው። በጣም ፌደራል መንግስትም ሊያውቀው ይገባል። የዓለም መንግስታትም ሊያውቁት ይገባል። የተሟጋች ማህበረሰብ በሙሉ ለዚህ ማህበረሰብ ሊደርሱለት ነው የሚገባ። በችግር ያለ ነው። ችግሩ የሚያቋርጥም አይደለም። ማንነቱ መጥፋቱ ሳይቀር ታሪኩ መጥፋቱ ሳይቀር ማንነቱና ታሪኩ ጠፍቶ ዝም ብሎ ከሆነ ማህበረሰብ ጋር መርጅ ሆኖ ጥገኛ ሆኖ መቀጠሉ እንኳን ሳይቀር መገደሉ አላቋረጠም። ማንነቱ እየተጣራ ይሄ የእጅ ጥበበኛ ዘር ነው እየተባለ እየተገደለ ነው ያለው። ማንነቱ ቀይሮ የጠፋ ደግሞ አለ። እኔ ጨዋ ነኝ ብሎ ከመገለል ከተለያየ ችግር ከመድረስ ብሎ ራሱን ክዶ እኔ ከእጅ ጥበበኛ የሚወለድ አይደለሁም ብሎ የካደ ዝም ብሎ ራሱ ሌላ ቦታ እየሄደ እየቀየረ ከማህበረሰቡ ጋር ተመሳስሎ ማንነቱ ያጠፋ ማአት ነው። ይህ ማህበረሰብ ቢቆጠር ግን ትግራይ ግማሽ ትግራይ አይሁዳዊ ነው። ግማሽ ትግራይ በሚሊዮን የሚቆጠር ማለት ነው። በሚሊዮን የሚቆጠር ራሱን ደብቆም ከጥቃቱ ሰለባ ላለመሆን ብሎ ራሱ የሸሸ ዝም ብሎ የደበቀ ከሌላ ማህበረሰብ ጋር የተጋባ አይደለሁም ብሎ ራሱ የካደ ስለሆነ ነው እንጂ ቢጣራ ከግማሽ በላይ ትግሬ አይሁዳዊ የጽዮናዊ ዘር ያለው ቤተ እስራኤል ዘር ያለው ነው የጥንት ሲነሳ ማለት ቢታይ። ነገር ግን ያም ሆኖ ግን አሁንም አንድ ላይ ሰብሰብ ብሎ የሚኖሩ ቤተ እስራኤሎች ግን ደቅ ጽዮን ግን እጀ ጥበበኞች ግን አሉ በትግራይ ውስጥ። ለምሳሌ ምላዛት የሚባል አለ። በሙሉ ያ ተወላጅ ማህበረሰብ ነው በብዛት ማለት። ወረዳ ጨርጨር የሚባል አለ፣ እንዳለ የዚህ ማህበረሰብ ተወላጅ ነው። ወደ ሳምረም እንደሄድ ጋዊ የሚባል አለ፣ ጋዊ ጠቅላላ የዚህ ማህበረሰብ ተወላጅ ነው። በተለያዩ ቦታዎች አሉ። ይሄ ማህበረሰብ ጥቃት አይደርስበትም። ተሰብስቦ የሚኖረውን አሁን የጠቀስኩት አካባቢዎች ችግር አይደርስበትም። ምክንያቱም አንድ ላይ ነው ያለው፣ ተሰብስቦ ራሱ ስለሆነ ያለው አይደፍረውም። የራሳቸው ቤተክርስቲያን እዛ አላቸው፣ እነዛ ተሰብስበው የሚኖሩ አዎ አላቸው፣ ግን ጥገኛ ሆነው ነው የሚኖሩት። ምክንያቱም እቺ ኦርቶዶክስ ተዋህዶ ቤተክርስቲያን የምትባለው የትግራይ በሙሉ ገዳማቱ ምናምንም ንብረትነቱ የኔ ነው ብላ ስለያዘችው መብትነቱ ከምን እንዳገኘችው በራሱ ህግ የሚፈትሸው ሆኖ የኔ ናቸው በሙሉ ብላ ጠቅልላ ስለያዘችው በእነሱ ስር ነው፣ በመዋቅሩ ስር ማለት ነው። ስለዚህ በቤተክርስቲያን ውስጥም ተጽዕኖ መድረሱ የቤተክርስቲያን ሰለባ መሆኑ አይቀርም። የማህበረሰብ ግን ፍጥጫ ካለው ፍጥጫ የመገዳደሉና የሚመጣውን ማህበረሰብ እንደ ማህበረሰብ የማጥፋቱ የመዝመቱ ጉዳይ ግን አይደፍሩም። ከተሰበሰበው ማህበረሰብ ላይ አይደፍሩም። ያስተሳሰቡ ቀስ ያለ ሞራላይዝ ማድረግና እዚህ ላይ እንደ ሶሎዳ ሚዲያ ምንድነው አንድ የሰብአዊ መብት ጥሰት መቆም አለበት ነው ዋናው ማለት። ይሄ ሰብአዊ መብት ጥሰታቸው በዋና እንደ ሚዲያ በማንም ዜጋ በማንም ንጹህ ሰው በደል መድረስ የለበትም የሚል አቋማቸው ስለሆነ በማንም ዜጋ የሚፈጸም በደል ደግሞ እናጋልጠዋለን። ገዳይም አፈናቃይም ወደ ህግ መቅረብ አለበት ብለን ነው የምናምነው። የሚፈናቀሉና የሚገደሉ ደግሞ ፍትህ ማግኘት አለባቸው የሚል አቋም ያለው እንደ ሶሎዳ ሚዲያ ማለት ነው። ስለዚህ ዛሬ ከአንተ ጋር ያደረኩን ያለው ውይይት አንዱ ሰብአዊ መብቱ እንዲቆም፣ ይሄ ሰብአዊ መብት ጥሰት መቆም አለበት፣ መፈናቀል መቆም አለበት፣ የተፈናቀሉ ወደ ቤታቸው መመለስ አለባቸው። እንደ ማንኛው ማህበረሰብ በአካባቢው የሚኖር ማህበራዊ ኢኮኖሚያዊ ግንኙነታቸውም ፖለቲካዊ አመለካከታቸውም ተከብሮ በሰላም መኖር አለባቸው። ይሄንን ህግ ጥሶ በራሱን ፍርድ የሚሰጥ አካል ገበነኛ ነው፣ ወንጀለኛ ነው፣ ወደ ህግ መቅረብ አለበት ብለን ስለምናምን ነው ለዚህ ለአንተ ማቅርበን እንግዳችን አድርገን ያቀረብንህ ማለት ነው። ስለዚህ
አሁን አንዱ የምጠይቅ ጥያቄ ምንድን ነው? ብዙ የትግራይ ኤሊት የትግራይ ምሁር ነኝ የሚል ሁሉ የኢትዮጵያ መሰረት ትግራይ ናት፣ አክሱም ናት ይልና እችን ኢትዮጵያ የምትባል እችን የኢትዮጵያ መሰረት የሆነች አካባቢ ሁሉም እምነት የፈለገውን እምነት ይዞ መኖር እንደሚችል ከ1400 ምናምን ዓመት በፊት የምስልምና እምነት ተቀብላ ወደ ሀበሻ ሂዳችሁ መኖር ትችላላችሁ ተብለው መጥተው እምነታቸው ይዘው እዛ አሁን ያለህበት አንተ የምትኖርበት ዛሬ ይህን ችግር በእምነታቸው ምክንያት በአመለካከታቸው ምክንያት በጥበባቸው በስልጣኔያቸው ጭምር ዋጋ የሚከፍሉበት ምድር በመሆኑ በጣም ነው የሚያሳዝነው። ወደኋላ ስትሄድ ማንም ሰው እምነቱ ይዞ መኖር ይችላል ተብሎ ብዙ ስራ ተሰርቶበታል። በመጽሐፍቶችም አንተም አንብበዋል። እና ይህንን እንዴት ታገናኘዋለህ? ማለት ከ1400 ዓመት በፊት ማንም ሰው አመለካከቱን ይዞ እምነት ይዞ እንደፈለገ የሚኖርባት የነበረች ምድር ዛሬ ደግሞ ከ1400 ዓመት በኋላ ደግሞ እንደገና ወደፊት መሰልጠን ሲጠበቅብን ወደኋላ ተንሸራተን ዛሬ በእምነታቸው እንደዚህ ሰዎችና ማንገላታት እንዴት ነው ይህንን እዚህ ጋር ያለው የምትገልጸው? አሁን ትልቁ ችግር ያለው ምን መሰለህ? ወይስ ያንን ውሸት ነው ይሄ? ወይስ ከዚህ በፊት የነበር እንደ እምነት ማንም ሰው ኢትዮጵያ የማንም እምነት አክብራ የምትቀበለው የሚለውን ወይስ ውሸት ነው? የትኛው ነው እውነታ? ማለት ዛሬ የምናደርገው ያለው እውነታ አይደለም፣ ውሸት አይደለም። እሱ ታሪክ መጽሐፍቶችም ከመጽሐፍቶችም በላይ መሬት ላይ የሚታይ ነገር አለ። የተለያዩ እምነቶች የራሳቸው እምነት ተከባብረውና ተዋደው የሚኖርበት ዘመን መኖሩን እርግጥ ነው። እንዳልከው ከ1500 ዓመታት በፊት የእስልምና ክርስትና የተቀበሉት አባቶቻችን ናቸው። ንጉስ አርማህ በነበረበት ዘመን ንጉስ አርማህ ለሙስሊሞች ተቀብሎ መብት ሰጥቶ እነሱ የሚፈልጉትን ነገር እንዳመኑትና እንደፈለጉት ነገር እንዲኖር ያደረገ ንጉስ አርማህ ነው። ከዛም መጥቶ የተለያየ የእምነት የራሱ እምነት የነበረው የአይሁድ እምነትም የነበረው ይሁን የክርስትና እምነት የነበረው ይሁን የኦሪት እምነት የሚከተል የነበረው ይሁን የተለያዩ እምነቶችም አብረው የራሳቸው ይዘው ሲመጡ ነበሩ በጥንት ዘመን ማለት ነው። ስለዚህ ይሄ ውሸት አይደለም፣ እውነት ነው። እንዳመለካከቱና እንዳስተሳሰቡ ይመጣ ነበር ኢትዮጵያ ውስጥ። ይሄ ችግር የተፈጠረው ታዲያ መቼ ነው? ከ700 ዓመታት በፊት የአክሱም ስርወ መንግስት ወድቆ ዛጉዌ ስርወ መንግስት ከወደቀ በኋላ የይኩኖ አምላክ ከነገሰ በኋላ ከይኩኖ አምላክ ወደዚህ ያለውና አጼ ዘርዓ ያዕቆብ እነ ሱስንዮስ ምናምን 600 700 ዓመታት ያለ ነው ችግሩ የተቀየረው። የጉልበት የኃይል እኔ ያልኩህን ስማ ብሎ እንዳለ ሁሉም ጠቅልሎ ጨፍጭፎ በጦርነት አሸንፊያለሁ እኔ ነኝ የዚህ ሀገር ካሁን በኋላ እኔ ባልኩህ ነው ተቀርጸህ የምትሄደው የሚለውን አስተሳሰብ አድርጎ የመጣው በዚህ 600 700 ዓመታት ነው። በዚህ 600 700 ዓመታት የመጣው ደግሞ ከትውልድ ትውልድ እየተቀያየረ አሁን ድረስ እያጠቃን ያለ የቤተ ክህነት መዋቅር ነው። እቺ ቤተ ክህነት የ600 700 ዓመታት የሆናት ነች እንጂ የበፊት አባቶቻችን የነበሩበት በአክሱም የነበረውን ሃይማኖት ሲመሩ የነበሩ የዘር ሐረግ ትውልድና አሁን ያሉትን አይገናኙም። አንድ ላይ ሆነው ተስማምተው ይመጡ ነበር። የራሳቸው እምነት ይዘው ቃል ኪዳን አስረው ተማምነው እንደ አገር አንዱ ለአንዱ እያጎረሰ አንዱ ለአንዱ እየተሳሰበ ይመጡ ነበር። ከ700 ዓመታት ወደዚህ ግን የካደ ዘር ሐረግ አለ። እንደኛ የሁሉም ኃይል የሁሉም ታሪክ የነበረው የአክሱም የምናምን መርጃ አድርጎ አጥፍቶ ለራሱ ጠቅልሎ እኔ ነኝ ብሎ ነገር ግን ሰይጣናዊ የሆነ ነገር ተቃኝቶ የመጣ ቡድን አለ። ከነበረው የአክሱማዊ የነበረውን ዘር ሐረግ ክዶ በቃ ካሁን በኋላ የምናልከው ይሄ ነው ብሎ ራሱን የሰየመ ከኢትዮጵያ ከትግራይ ጋር አትለያይም፣ አንድ ነው። ስለዚህ ይሄ ማህበረሰብ እስካሁን ይሄ ቅኝት የኢትዮጵያ ኦርቶዶክስ ተዋህዶ የመጣውን መዋቅር በኃይል ነው በጦርነት ነው ሁሉም ነገር የቀየረው። ከዛ ጥሰትም እየፈጸመ ሃይማኖታውም እንኳን አይደለም። እኛ በሃይማኖታችን የምናውቀው ሰው አትግደል ነው። ክርስቲያን ሆኖ ኦርቶዶክስ ተዋህዶ የክርስትና ሃይማኖት የአዲስ ኪዳን ተከታይ ከሆነች የኦሪትም ትሁን
አትግደል ነው አንደኛው፣ አትግደል ነው። አትግደል የሚለውን ተቃውማ እኮ ስታስገድል የመጣች እኮ ቤተክርስቲያን ነች። ስታስገድል ታዲያ ይሄ ጤንነት ነው እንዴ? ይሄ ደግሞ ለ600 700 ዓመታት መታበታለች፣ ልምድ አግኝታበታለች። በታሪክ እኮ እናውቀዋለን። ዛምራ የሚለው ስማከ ወርቁ የጻፈውን ዛምራ የሚለውን ስማከ ወርቁ የጻፈው እኮ በስነ ስርዓት ተቀምጧል። ሰቆጣ ላይ ቡዳ መጣያ የሚባል ቦታ እንዳለ እኮ ተቀምጧል። ዛምራ ላይ ስማከ ወርቁ የጻፈው ምንድነው ይሄ ቦታ ተብሎ ሲጠየቅ የድሮ ሰዎች ቡዳ ነው ብሎ የሚያምኗቸውን ሰዎች ገድለው የሚጥልበት ቦታ ነው ተብሎ ተጽፏል። እዛ ቡዳ ነው ተብለው የቡዳ መጣያ ተብሎ ተሰይሟል አሁን ቦታ። ስለዚህ ይሄ እያደረገች ያለች ማነች? ለ600 700 ዓመታት መንግስትም የሃይማኖት መሪም ንጉስም ሁሉም ሁና የመጣች ቤተ ክህነት ስለሆነች መገዳደልን ያበረታታች ነች። ስለዚህ የጥንት የነበረው የአባቶቻችን የሚያቅፍ ነው። የነ ንጉስ አርማህ የነበረው የአክሱማዊ ስርወ መንግስት የነበረው የዛጉዌ ስርወ መንግስት የነበረው በሙሉ እውነት ነው። አቅፎ ተስማምቶ የሚኖር የነበረው ነው። 600 700 ዓመታት የመጣው ብሎ ስሙ እየቀየረ ታሪኩ እየቀየረ ምን እያለ የአንደኛው እኔ ነኝ እያለ ታሪኩ እየቀየረ የመጣው አሁንም መንበረ ሰላማ ብሎ በትግራይ ሳወራ መንበረ ሰላማ ብሎ ሸፍኖ ደግሞ ሌላ ታሪክ ኃጢያቱና ምናምን ያበካውን ለሌላ አሻግሮ እንዲሄድ የፈለገው ችግር የፈጠረው ይሄ ነው እንጂ ተዋዶ ተከባብሮ የራሱ እምነት ይዞ የሚኖርበት አገር ነበረ። እውነት ነው። ይሄ የተቀየረው ግን በዚህ መዋቅር በቤተ ክህነት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ከትግራይ ጭምር ትግራይ ከዚህ የምትለይ አይደለችም። ለኢትዮጵያ የሚደርሳትን ጥላሸት ይሁን ጭቃ ይሁን ምን ይሁን ሁሉ ሊደርሳት ነው የሚገባ። የኢትዮጵያ ኦርቶዶክስ ከዚህ የተለየች አይደለችም። እንደ ትግራይ እኛ ሆነን ስንማጎት እኛ እጀ ጥበበኞች እያጠፋን ያለ ከአማራ መጥቶ አይደለም ቄስ እያጠፋን ያለ፣ ከአማራ ደፍተራ መጥቶ አይደለም እያጠፋን ያለ፣ ትግሬ የሆነ ቄስ ነው እያጠፋን ያለ፣ ትግሬ ነኝ የሚል ደፍተራ ነው እያጠፋን ያለ፣ ትግሬ ነኝ የሚል ምእመን ነው እያጠፋን ያለ። ስለዚህ ሁሉ እያደረገ ራሱ እንዴት አድርጎ አሽቀንጥሮ ለሌላ አካል ሊወረውረው ይችላል? አይችልም። እሱ ንጹህ ስለሆነ አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ንጹህ ስለሆነች አይደለም። ለሷ የሚደርሳት ተጠያቂነት የታሪክ ተጠያቂነት ግን ለዚህ የማይደርስበት ምክንያት ግን የለም። አብሮን መቃመስ ያለበት ከችግሩ ሊወጣ መታገልን ያለበት እውነቱን ማመን ያለበት እንጂ ዝም ብለ ተሸፍኖ መንበረ ሰላማ የሚል ካባ ተሸፍኖ ሊያመልጥ አይችልም። ይሄ ሁሉ ነፍስ ደም አፍስሶ በጣም የሚገርም ነገር እኔ ይሄ ትግል ሲጀምር ከቤተ ክህነት ጋር አብረን ተቀራርበን እየሰራን ነበር የሆነ ጊዜ። አሁን ተስፋ ቆርጠናል ከነሱ። ጠንከር ብለን በትግርኛ የምናስተላልፋቸው መልእክቶች በሙሉ የሰሙና የተሰማቸው አንዳንድ አባቶች ከመንበረ ሰላማ ይሄ ሰው አባቶች እያንቋሸሸ ነው፣ አባቶች ሌላ ነገር ስም መንቋሸሽ አይደለም፣ እኔ አላንቋሸሽኩም፣ ግን እንዲህ ብሎ እየተናገረ ነው። ስለዚህ ለተናገረው ነገር ይቅርታ ሊጠይቅ ይገባል አሉ። በተለይ ስለ ደቂቀ እስጢፋኖስ የአማራ ሳይሆን እናንተም ጭምር ተጠያቂዎች ናቸው ብዬ ባስተላለፍኩት መልእክት ይሄ ልጅ ይቅርታ ሊጠይቅ ይገባዋል አሉ። በሰው አድርገው ነው እንደዛ የሚሉት። እኔም አንድ ነገር አቀረብኩላቸው። ችግር የለም ይቅርታ ተደውሎ ነበር ስልክ። እኔ ተሳስቼ ከሆነ ታሪክም ተፈትሾ ስህተቴ ማምኜ ተነጋግረን ይቅርታ መጠየቅ እችላለሁ። ችግር የለውም። ልጃቸው ነኝ። ይቅርታ ብጠይቅ ለኔ ይቅርታ ውርደት አይደለም። ተሳስቼ ከሆነ ታሪኩ ተጠንቶ የተናገርኩትን ተመዝኖ፣ ነገር ግን እኔ ይቅርታ ስጠይቅ እነሱም አባቶች ይቅርታ እየተጠየቁ ያሉ አባቶች ለ600 700 ዓመታት በእድሜያቸውም እነሱም 60 70 ዓመት ይሄ እጀ ጥበበኛ ሲበደል የነበረ በእነሱ ምእመን በራሳቸው ቤተክርስቲያን ስለሆነ እነሱም ለእጀ ጥበበኛ ይቅርታ ሊጠይቁበት ይገባል። ላለፈው ታሪክ ይቅርታ ይጠይቁ አልኩ። ይሄማ እንዴት አድርጎ ይቅርታ ይጠየቃል አሉ። እንዴት አድርገን ይቅርታ እንጠይቃለን? አየህ ምን ያህል የግብዝነት ምን ያህል የራስ ወዳድነት አስተሳሰብ እንዳለ አሁንም እንዳለቀቀ። ስለዚህ የሃይማኖት እኩልነት መጥፋት ይሄ መዋቅር ያጠፋው ነው እንጂ የጥንት ነበረ። በእነ ንጉስ አርማህ የጀመረ የአባቶቻችን ነበረ፣ ውሸት አይደለም ልልህ ፈልጌ ነው። መልካም
እንግዲህ አሁን ያሉ አጠቃላይ ችግሮቹ ምንጩ እችን ቤተክርስቲያን ቤተ ክህነት ናት እያጠፋችን ያለ። ትግራይ ውስጥ ያሉ ቄሶች ነው እየበደሉን ያሉ፣ እየገደሉን፣ እያሳደዱን፣ እያፈናቀሉን ያሉ የሚል ሀሳብ ወስጄ እንግዲህ ይሄ በእኔ እምነት ያው ይሄም የድንቁርና ምንጭ ነው ብዬ ነው ማምነው። ይሄንን ምንጩ ድንቁርና ነው ብዬ ነው ማምነው። ምክንያቱም አንተም እንዳልከው ከዛ በፊት የነበረው ኢትዮጵያ ማንም እንግዲህ የኢትዮጵያ መሰረት አክሱም ነው። የአክሱም ነገስታቶች በሙሉ ከ200 በላይ ነገስታቶች የማንም እምነት ሳይገፉ ሙሉ እውቀትም የነበራቸው የሰው መብት አክብረው አገር ጠብቀዋል እና እንግዲህ ይህንን የድንቁርና ምንጭ የኋላ ቀር አስተሳሰብ ምንጭ ከዛም ክፋት ተጨምሮበት እነዚህ ንጹሃን ዜጎች ከፍተኛ ጉዳት እየደረሰባቸው ነው። በጣም የሚያሳዝነው በነገራችን ላይ ብዙ አዝነዋል። ይህንን ቪዲዮ ድል አግኝቶ ሶሻል ሚዲያ በመውጣቱ ብዙ ኮሜንቶች አነባለሁ። ብዙ ሰዎችም ፖስት ያደርጋሉ። አሁን እናንተ ብቻ አይደለም እየታገላችሁ ያሉት እና አብዛኛው ክርስቲያን ምን አይነት ይሄ ትግራይ ውስጥ ነው ወይ ነው የሚለው፣ ይሄ ተግባር ውስጥ ነው የሚለው። ምክንያቱም አንዱ በአንዱ በነገር ላይ አይተዋወቅም። አንዳንዴ አሁን በአካባቢ ያለ አሁን በተንቤን ያለው ችግር በዛ በኩል ያለው ቀጥታ አይደርሰው፣ በአጋሜ ያለው ደግሞ በዛ በኩል ያለው በአድዋ በሚፈጸም ተሎ አይደርሰው። ምንም አሁን ነው እድሉ እየተፈጠረ ያለው። አሁን ቲክቶክም በለው ሶሻል ሚዲያ ይሄ ፌስቡክ፣ ዩቲዩብ እንደዚህ በመስፋቱ ነው አሁን አጠቃላይ ውስጡ እየወጣ ያለው እንጂ የነበረው ችግር ነው ዛሬ አይደለም። እና እንግዲህ ይህንን ኋላ ቀርነት አደባባይ ሲወጣ ሁሉም ነው እያፈረበት ያለ። አሁን ያልካቸው ቅድም ከላይ ሆኖ የሚመሩ ያው እነሱ አንዴም ስለሄዱበት በዋናነት እነሱም ብዙ ማስተካከል እየቻሉ አልሰሩበትም። ግን ከታች ያለው ማህበረሰቡ ግን ክርስቲያኑም ሙስሊሙም ሁሉም እያፈረበት ያለ በአሁኑ ሰዓት ማለት ነው። በተለይ በሰዎቹ በዚህ በወጀራት አካባቢ በእነዚህ ባለፈው በሳምራ አካባቢ ያወጣቸው ሁሉም ሰው እያፈረበት ነው ያለው። ምን ያህል እንደዚህ አይነት ኋላ ቀር አለን ወይ? እስከማን የደረሰ ራሱን እየተመለከተ ነው ያለና ቅድምም ጠቅሰዋል። አሁን ይህንን ድንቁርና ኋላ ቀርነት እንዴት ነው ማስወገድ የምንችለው? አሁን ሰውን ገድላ አትጨርሰው፣ ሰውን በኃይልም እንትን ልታደርገው አትችልም። እና የግድ ቅድም ያልከው ምንድነው መሰረቱ ከፖሊስም ብቻ በፖሊስም በዳኛውም በሁሉም ውስጥ ገብቶ የአእምሮ ጉዳይ ነው ብለዋል። እና ይህንን የአእምሮ አስተሳሰብ ለመቀየር ደግሞ የራሱን ጊዜ ያስፈልገዋል ብዬ አስባለሁ። የራሱን አቅም ያስፈልጋል። ምክንያቱም የሰው ልጅ አእምሮ መቀየር ነው እና እንዴት ነው መቀየር የሚቻለው? ይህን አስተሳሰብ እንዳልከው አሁን በቤተክርስቲያኑም በፖሊሱም በጸጥታውም በሚመለከተው በዳኛውም በሁሉም አእምሮ ከገባ እንግዲህ ይህንን እንዴት ነው መቀየር የምንችለው? ወደ መፍትሄ ነው አሁን እየገባን ያለ ነው። አዎ አሁን ይሄ አስተምሮ ጊዜያዊ ነው ሊሆን የሚችለው አስተምሮ ማህበረሰቡ ከገዳዩም ከመግደል እንዲድን። መግደል ራሱ እኮ ኃጢአት ነው። መቼም መግደል ጽድቅ የሚሆንበት ሃይማኖት አይኖርም። አስተምረ ነው ከመግደልም እንዲቆጠብ ነው። ተገዳዩም ከሚገደልበት ነገር እየደረሰበት ካለ ሰቆቃ እንዲድን ነው ግንዛቤ እየተፈጠረበት ያለ። ዋናው ጥያቄ ግን መፍትሄ ሊያገኝ የሚችለው ይህ ማህበረሰብ ወደ ነበረበት መንነት ሲመለስ ነው። መንነቱ እሱ ባለውም ታሪክ ተጠንቶም ይህ ማህበረሰብ የራሱ መንነት ሲመለስለት ልክ ኢሮፕ ትግራዋይ ሆኖ እንደሚኖረው፣ ኩናማ ትግራዋይ ሆኖ እንደሚኖረው፣ ሰባዊ ትግራዋይ ሆኖ እንደሚኖረው፣ ነጃሽ ትግራዋይ ሆኖ እንደሚኖረው ይሄ ማህበረሰብ ደግሞ የራሱ መንነት ጽዮናዊ መንነት አለውና ጽዮናዊ ቤተ እስራኤል ትግራዋይ ሆኖ እንዲኖር መንነቱ ሲከበርለት ብቻ ነው መፍትሄ ሊመጣ የሚችለው። ኦኬ ማን ተለጥፈው ሁልጊዜ ተለጣፊ ነው። አሁን ማን ነው በምንድን ነው የሚታወቀው? ለምሳሌ አሁን አንተ ጽዮናዊ ነኝ ብለሃል እና ማን ነው እውቅና የሚሰጠህ? ማለት ራስህ አለ አይደለም ወይ?
አዎ ይሄንን የማንነት ጉዳይ ኦልሬዲ የትግራይ ክልልም ሊያጸድቅ አይችልም። ይሄ እንደ ሀገር ደረጃ ስለሆነ እንደ ሀገር የራሱ ማንነት ሊመዘገብለት የሚችል ተቋም አለ። የራሱ ማንነት ፌዴራል ነው ይሄንን ሊያረጋግጥ የሚችለው። ይሄንን ጥያቄው በሂደት ቀስ እያለ አሁን እኛ ቢሮ አለን መቀሌ እንደ ማህበር ቢሮ ከፍተን ትምህርት እያስተማርን ያለ ነው። የመጡ ችግሮችም እየተጋፈጥን ያለ ነው። 18 ቀበሌ መስከረም ሆስፒታል ከፍ ብሎ እንትን አድራሻችን አለ ማለት ነው። አድራሻችን ልክላለሁ። ቢሮ አለን። አሁን ግንዛቤ እየሰጠን ነው። ዘላቂ ሊሆን የሚችለው መፍትሄ ለዚህ ማህበረሰብ ግን የራሱ ማንነቱ እንዲታወቅለት የነበረው የጠፋው ማንነት እንዲመለስለትና ከሆነ ማህበረሰብ ጋር ተለጥፎ መቀጠል እንደሌለበት ሲታመንበት ነው ዋናው መፍትሄ የሚፈጠረው። አንድ ሁለተኛ ቤተ ክህነት ኦርቶዶክስ ተዋህዶ አስተምራ ማትቀይረው ከሆነ ይሄ ማህበረሰብ እኛ በዚህ እያስተማርን እሷ በዚህ ትክክል አይደለም አሉ የሚበሉ ሰዎች አሉ እያለች የምትወሸውሽና የምትቀጥልበት ከሆነ አብሮ ሊቀጥል እየተገዳደለ ሊቀጥል መቀጠል ስለሌለበት ይሄ ማህበረሰብ የተለየ ቦታ የራሱ ሲሰጠው ለእጀ ጥበበኛ ለራሱ የሚኖርበት አካባቢ ሰላም ሆኖ ራሱን እፎይ ብሎ የሚያርበት ትከሻውን አምኖ የሚያድርበት አካባቢ የራሱ ቦታ ያስፈልገዋል ማለት። ምክንያቱም መሞት አላቋረጠም። አሁን ለምሳሌ መንግስት ባለፈው ሳምንት ራሱ ሰላምና ጸጥታ ጥናት አካሂዷል በዚህኛው ጉዳይ ማለት። እኔ ይሄ ኋላ ቀር አስተሳሰብ መሬት ላይ አለ የለም የሚለውን አጣራለሁ ብሎ አጣርተዋል። እንዳለ አረጋግጠዋል። አለ ብለዋል። አረጋግጫለሁ። ሰው እየተፈናቀለ ነው፣ እየሞተ ነው፣ በጣም መገለል አለ ብሎ አረጋግጠዋል። ራሱ ሰላምና ጸጥታ የትግራይ ክልል በዚህ 3 ሳምንት ነው የምልህ። ስለዚህ እዛ ያቀረበው ጥናት ምንድን ነው ያቀረበው ጥናት? ሐረኦ የሚባል ቦታ ሄድን አለ። ሐረኦ የሚባል ቦታ ሄደን እዛ የሐረኦ የሚኖረው 17340 ሰው አለ ነዋሪው የሚኖረው። በነዛ ውስጥ ግን 18 አባወራ ብቻ እጀ ጥበበኛ ይኖራል ብሎ ጥናቱ አቀረበ። ስለዚህ ለነዚህ 17000 የሚሆኑ መቋቋም አይችሉም። በማነሳቸውም በጣም ችግር እየደረሰባቸው ያለ በየቦታው በመበተናቸው ነው የሚል ጥናት አቀረበ። ራሱ ሰላምና ጸጥታ ነው የሚል። ቅድም እንደነገርኩ አንድ ላይ ተሰበሰቡ ሳሉ አዎ ምላዛት አለ፣ ለሐማ የሚባል አለ፣ አኸዛ የሚባል አለ፣ ጨርጨር የሚባል አለ፣ ጋዊ የሚባል አለ፣ ተሰብስበው የሚኖሩ ማለት ነው። ስለዚህ አሁንም ግድያው የማያቋርጥ ከሆነ እነዚህ ተበታትነው ለማህበረሰቡ አገልግሎት ሊሰጡ የእርሻ መሳሪያዎችን አገልግሎት ሊሰጡ ሸክላ ስራዎች አገልግሎት ሊሰጡ ለማህበረሰቡ ተበትነው ያሉ በየአካባቢው ወደ አንድ ሊሰበስባቸው የራሳቸው ቦታ ሲሰጣቸው ከቤተሰቦቻቸው ጎን እፎይ ብሎ መኖር ዘላቂ ይሆናል ማለት ዘላቂ ይሆናል። ይሄ ደግሞ ሰብአዊ መብት ተሟጋች የፌዴራል መንግስትም ይሁን የዓለም አቀፍ ማህበረሰብም ይሁን አምኒስቲ ኢንተርናሽናልም ቢሆን ይመለከተዋል። ሁሉም ይመለከተዋል። መጥቶ የሰብአዊ ተሟጋች ነኝ የሚል ሁሉ ገብቶ የዚህ ማህበረሰብ ከግድያ እንዲቆም የራሱ ማንነትም እንዲታወቅ ማድረግ አለበት። ስለዚህ ትምህርት ብቻ ማስተማር ብቻ ከመገደል ሊያድነው ይችላል። ከስነልቦና ጥቃት ግን ሊያድነው አይችልም። ከራሱ በታችነት ዲሞራላይዝ ከማድረግ ግን ሊያድነው አይችልም። ከሆነ ማህበረሰብ ጋር ከሰባዊ ምናምን ከሚባለው ጋር ጥገኛ ሆኖ ከመቀጠል ግን ሊያድነው አይችልም። ከነዚህ ሁሉ ሊላቀቅ የሚችለው የዚህ ማህበረሰብ አመጣጡ ተጠንቶ ታሪኩ ተጠንቶ ማንነቱ ታውቆ እንደ ማንኛውም ትግራዋይ የራሱ ማንነት ይዞ ሲኖር ብቻ ነው ዘላቂም ሊሆን የሚችለው ማለት። ለዚህ ደግሞ ፌዴራል ይመለከተዋል፣ ጣልቃል መግባት አለበት። መጥቶኛንም ሊጠይቀን ይገባል። ያቅም ማነስም አለ። ገና አዲስ ማህበር ነው። በገናም ሊቀጭ ይችላል፣ ሊቀጥልም ይችላል። እሱ አይታወቅም። ግን ጣልቃ ገብቶ ፌዴራልም የሰብአዊ መብት ተሟጋችም ስለዚህ የሚመለከታቸው አካሎች ለዚህ ማህበረሰብ ሊደርሱለት ይገባል። ታስሮ ነው ያለው። ችግሩም የሚያቋርጥ አይደለም፣ ቀጣይነት ያለው ነው። መሞቱም አላቋረጠም። እስራኤልም ቢሆን በዚህ ጉዳይ ላይ ጣልቃ ልትገባ ነው የሚገባት። አሁን ይሄ ማህበረሰብ ዜግነቱ እስራኤላዊ ሊሆን ሳይሆን የቤተ እስራኤል ፍሰት ያለው ታሪክ ስለሆነ ቤተ እስራኤል ተጋሩ ሆኖ መብቱ ተከብሮ እንደ ትግራዋይ እንዲኖር ትግራዋይ ነውና
የራሱ ማንነት የቤተ እስራኤል ፍሰት ያለው ታሪክ ስለሆነ እንደ ትግራዋይነቱ ማንነቱ ይዞ እንዲኖር እቺ ሀገር ከዚህ ከቤተ እስራኤላዊ ከጽዮናዊ በላይ የሚደርሰው አገር ስለሌለ ሳባዊ ይሁን ነጃሽ ይሁን ኢሮፕ ይሁን ኩናማ ይሁን ሌላ ይሁን ይሄ እጀ ጠበኛ ከማንም በላይ ለዚች ሀገር የለፋላትና ባለ ታሪክ እንድትሆን ያደረጋት የለፋ ማህበረሰብ ነው። ስለዚህ እንደ ትግራውነቱ የራሱ ማንነት ይዞ እንደ ትግራውነቱ እንዲኖር እስራኤልም ትሆን የበኩሏን መወጣት አለባት። የተለያዩ ዓለም አቀፍ የሆኑ ሰብአዊ መብት ተሟጋችም ሊገቡበት ይገባል። በተለይ ደግሞ በቅርብ ያለው ፌደራል መንግስት ደግሞ ይሄን በትልቅ ይመለከተዋል። ምንድነው ያለው ጉዳይ ብሎ ጠልቆ መግባት አለበት፣ ሊያየው ይገባል። ለዚህ ማህበረሰብ ከኢትዮጵያ የተለየ ማህበረሰብ አይደለም፣ ሊደርስለት ነው የሚገባ። ይሄንን ነው ያለኝ መልእክት። መልካም እንግዲህ ያው ለዛሬ ይሄንን ሐሳብ መጥተህ እንድታጋራ ለነዛ ለተበደሉ ንጹሃን ዜጎቻችን ደግሞ ድምጽ ስለሆን ከልብ ነው የምናመሰግነው። ቀጥልበት። ማህበራችሁን በደንብ አደራጁት፣ ህዝቡም ሰብስቡት። በተለይ መፍትሄው ላይ ያስቀመጥከው ይህንን ማህበረሰብ አንድ ቦታ ላይ ሰብሰብ ብሎ ስራው የሚሰራበት ቢመቻችለት ደግሞ የተሻለ ነው ብዬ ነው የማምነው። በጣም የሚገርመው ደግሞ አብዛኛዎቹ እኮ ለገበሬ ነው ግልጋሎት የሚሰጡት። እንግዲህ እነሱ ባቀረቡት ነው እንግዲህ አልምቶ ደግሞ ማረሻውን ምናምን ሰርቶ የግብርና ስራዎች በሙሉ እነሱ ነው የሚያቀርቡላቸው ለነዛ። አብዛኛው 70% የትግራይ ገበሬ የትግራይ ማህበረሰብ ገበሬ ነው። እንግዲህ ለሱ የሚያቀርቡለት እነሱ ናቸው። እና ለነዚህ ሰዎች ልዩ እንክብካቤ ያስፈልጋቸዋል ብዬ ነው የማምነው። የበለጠ ስራቸው እንዲሰሩ እንዲዘምን እንዲያውም ሌላ አዲስ ቴክኖሎጂ መጨመር አለበት ብዬ ነው የማስበው። መሰጠት አለባቸው። አሁን እንደ ድሮ ነው አሁን የሚሰሩት እና በእኔ እምነት መታገዝ አለባቸው ብዬ ነው የማምነው። በማህበርም እየተደራጁ የራሳቸውም ስፍራ ተመቻችቶላቸው ቤትም ተሰርቶ ቤትም ተሰጥቷቸው ምሳሌ እንዲሆኑ ነው የምፈልገው እኔና በርቱ ነው ማለት የምፈልገው እኔ። ግን በዚህ ላይ ቀረኝ አለ የምትለው ካለ ለፌደራል መንግስትም እንዲሁም ለትግራይ ህዝብ እነዚህ ተማርን ለሚሉ ምሁራኖች፣ ለቄስ አባቶች፣ ለሁሉም ማለት ወደ ልባቸው ወደ ቀልባቸው እንዲመለሱ በእነዚህ ንጹሃን ዜጎች የሚፈጸም በደል ደግሞ እንዲያቆሙ እንዲያወግዙ አለ የምትለው መልእክት ካለ አንድ 5 ደቂቃ ውሰድና በዚህ እንቋጨው ለዛሬ ማለት። ሌላ ቀን ግን በደንብ ሰፋ አድርገን እንቀርባለን። ሌሎችን ጓደኞቹ ካሉ በዚህ መጥተው ሐሳባቸውን እንዲሰጡ ማድረግ ትችላለህ። መጋለጥ አለበት ብዬ ነው የማስበው። እኔ ትግራይ ውስጥ ያለው ችግር በሙሉ የኔ አቋም ምንድነው? ትግራይ ውስጥ ያለው ችግር በሙሉ መጋለጥ አለበት ነው የኔ አቋም። በቃ ሙሉ በቤተክርስቲያን የሚኖር በመስጊድ ውስጥ የሚኖር በሁሉም ቦታ ያለው መጋለጥ አለበት ብዬ ነው የማምነው። ትግራይ ውስጥ ምንም መደበቅ የለበትም የሚለው አሁን እንደዚህ ይሄ ወደ ኋላ ቃርነት የገባበንበት አንዱ ምክንያት ስለማይናገር ነው ማህበረሰቡ። በውስጥ ያለው ችግር እዛው እየተደራረበ ከዛ የሐሜቱ ነው የቀረው። እንደምታየው ቤተክርስቲያንም ተበላሽተዋል፣ መስጊዱም ተበላሽተዋል፣ የእምነት ተቋማቶች በሙሉ እንደዚህ የተበላሹ ችግሮች እየተደበቁ ስለሚሄዱ በዚህ በተደበቅን የማፊያ ግሩፕ ነው የሚሆነው፣ መዋያ ነው የሚሆነውና አጠቃላይ በትግራይ ውስጥ ያለው ችግር በሙሉ መጋለጥ አለበት፣ መጽዳት አለበት። ሌባውም፣ ማፊያውም፣ አጭበርባሪም፣ ገዳይ በሙሉ መጋለጥ አለበት። ሲጋለጥ ነው ትክክለኛ ወደ ስርዓት ማምጣት የሚችለውና እንግዲህ ቀረኝ የምትለው ነገር መተላለፍ አለበት ለኢትዮጵያ ሕዝብ፣ ለትግራይ ሕዝብ፣ ለትግራይ ምሁራኑ፣ ለሚመለከተው አካል አለ የምትለው ነገር ካለ አስተላለፍና በዚህ እንቋጨው። አመሰግናለሁ። በቅርበት እኔ መናገር የምፈልገው በጣም አሁንም አጽንኦት ሰጥተን መናገር የምንፈልገው ለፌደራል መንግስት ነው። ከፌደራል መንግስት ቀጥሎ ናቸው ሌሎች የሰብአዊ መብት ተሟጋቾችም ሊደርሳቸው የሚችለው። በቅርበት ግን አሁን የፌደራል መንግስት ስለሆነ የሚመለከተው አመት ሆኖናል። የትግራይ መንግስት ምንም አይነት ያን ያህል መፍትሄ ሊመጣም ስላልቻለ የሚመጣው በፌደራል መንግስት ነውና የፌደራል መንግስት ለዚህ ማህበረሰብ አሁንም ሊደርስለት ይገባል። ለዚህ ጽዮናዊ ቤተ እስራኤል ትግራዊ የሆነ በ3 በ4 ነው እየተበደለ ያለ። ጦርነት ሲመጣ አብሮ ከማህበረሰቡ ጋር አብሮ ይወቃል። ሌላ ችግር ሲመጣ አብሮ ከማህበረሰቡ ጋር ይወቃል። ትንሽዬ የሰላም ጭላንጭል ሲገኝ ደግሞ ትንሽ ሌላ ማህበረሰብ እንኳን
ትንሽ ንፋስ መውሰድ ሲጀምር አየር መተንፈስ ሲጀምር እያተነፈሰ ያለ ማህበረሰብ ተመልሶ ራሱ ደግሞ ይገድለዋል። ይሄ ማህበረሰብ እድሜ ዘመኑ መቋረጫ የሌለው ችግር ነው ያለው። ስለዚህ ፌዴራል መንግስት እንደ ሰብአዊ መብት ሊደርስለት ይገባል። ይሄ ማህበረሰብ የት ነው ያለው ብሎ መጥቶ ማየት አለበት። እኛ ቢሮአችን የታወቀ ነው፣ ወስደን ሰዎችም ጭምር ወስደን የተፈናቀሉ ሰዎች ማንም ማያውቃቸው፣ የፕሪቶሪያ ውል ማያውቃቸው፣ የትግራይ መንግስት ማያውቃቸው፣ የፌዴራል መንግስት ማያውቃቸው ተፈናቃዮች ትግራይ ውስጥ አሉ። ራሱ በራሱ ያፈናቀላቸው ማለት ነው። እነዚህ መጥቶ እንዲያይልን እንፈልጋለን። እንደ ተፈናቃይ እንኳን አይታዩም፣ ችግር ውስጥ ነው ያሉት። ስለዚህ የፌዴራል መንግስት አሁንም በጥልቀት መጥቶ እኛን ሊያየን ሊደርስልን ይገባል። ለዚህ ማህበረሰብ ሊደርስለት ይገባል። ሌላው የሰብአዊ ተሟጋች የሆነ ደግሞ መጥቶ ምንድነው ጉዳይ ብሎ ማጣራት ከኛ መረጃ ማግኘት ይችላል። ወደ መሬትም ወስደን ጠቅላላ ማሳየት እንችላለን። በወሬ ብቻ አይደለም፣ በተግባር ስለሆነ የተፈጸመ ነው፣ የሚደበቅ አይደለም። ለ20-30 ዓመት የተፈናቀሉ አሉ እስካሁን ድረስ ያልተመለሱ፣ አሁንም እየቀጠለ ነው። ካም በፊት ተፈናቅለዋል ብለን አይደለም እየጮህን ያለ ነው፣ እየቀጠለ ነው። በዚህ ወር አሁን ከወረዳ ሐንጣሎ በዚህ ወር 8 አባወራ ለቀዋል። 8 አባወራ በዚህ ወር ከወረዳ ሐንጣሎ። ስለዚህ እንደዚህ አይነት ችግሮች ስላሉ መንግስት ፌዴራል መንግስት ገብቶ ምንድነው ያለው ጉዳይ ብሎ ሊያይልን ይገባል የሚል መልእክት ነው ላስተላልፍ የምፈልገው። አመሰግናለሁ። እኔም አመሰግናለሁ። መልካም ጊዜ